እሺ ዜራ ያክብርልኝ ጠቅላላ ያለ መልስ ልስጥ እንግዲህ ያው ጊዜው እኔ ሆነ ማለት ነው እንግዲህ ኤርሚ ጥያቄውን ሲጠይቅ ወደ ኋላ መለስ ይያለም ያሳየም ስለነበረ ሲጠይቅ የነበረው እኔ መለስ ብዬ ልጀምር እንግዲህ አሁን ወንድማችን ኤርሚያስ avoiding the issue የተሰኘ አንድ ፋላሲ ሰርቷል avoiding the issue ማለት ምንድነው ዋናውን ርዕስ መሳት ዋናው ይሄ የስንክሳር ክፍል የተነሳበት ትችት እንዴት ያለ ነበር እንደው አባለጹን እንዲ ያለ ኃጢያት አድርጓል እሱ ልታመልክ ነው ይሄድከው ብሎ እፎይን ሲከሰው ነው የሰማሁት ስለዚህ የመጀመሪያው ሶስቱም ጥያቄዎች መልሳለሁ በነገራችን ላይ እሺ ከዚህ ግን መጀመር አለብኝ ለዛ ነው እሱ መልሳል ቀደም አንሳው እሱ ደጋግሞ የለም ደጋግሞ ከተመለሰ በኋላ ማታራፍ ስጠይቅ አንዴ ስጠይቅ ራሱ ወደ ኋላ መልሳ ነው ጥያቄን ቸኩያለሁ ብለሃል እኔ እኮ ሳውቶ ወይጨርስ እሺ አሁን ያስከኝ ኦኬ ቋድመጣኝ ጥያቄን ሳትመልስ እንደማትወጣ ተስፋ አድርጋለሁ ክርስቶስን መልሳለሁ አረ ይሄው እያየነገርኩ እንዴ እኮ እንደማመጣ መመለስ ያለብኝ መልሳለሁ እንደማመጥ ከቁጥር እስከ ቁጥር 10 ድረስ አንብቤል ከዚህ በኋላ ያለውን በሙሉ ቀደም ጨርሰሃል ድጋሚ ግን አድመጣኝ የኔ ዳህ ጸልሳል አቆጣጣውሽ ይልለፈና ለመለስ አድመጣኝ ብራዘር አድመጣኝ አይኑ አቃለው እንደሚከብዳ አቃለው እንግዲህ ከቻልክ መልሰው ካልቻልክ ደግሞ ይሄ ሶስት ጥያቄ አቅርቤልሃለሁ ከቻልክ መልሰው ኦኬ አባለት ጹን ብሎ የሚለውን ሰው የኔ አባለት ጹን በየመናገሬ ትክክል አይደለም ዳ ጸልሳል አንተ ያልኳን አጨርሰኝ ወደዚህ እንድትመለሰለ ማለት ነው ችግር የለውም እስከ ቁጥር 10 ድረስ መልሳል ከቁጥር 11 ጀምሮ ያለውን አድመጠኛኪ አይደለም እኔ አይደለም የመለስኩት ከቁጥር 11 ጀምሮ ያለውን እስከ 19 አንብቤ ያለው ሶስት ጥያቄ እንደማመጥ እንጀልሳለሁ ፊርማ ተቆረቁ እንዴት ነው ወደ ኋላ ተመለሰማ ወደ ኋላ ጨርሰናል ወደ ኋላ እየተመለስኩ አይደለም አንድ ስለዚህ እዚህኛው ላይ መልሰው አሳስብ አይሻ አንዴ ባክህን ለምን እንደዚህ ታረጋ አላቀም አሳስብ ይያለ ለምን ወደ ኋላ አንዴ አንተ ስትጠይቅ ኤርሚ ባክህን አንዴ ለመስማት ሞክር እስካሁን ሰምቼ ሁሉ ሰዓት ቁጭ ብዬ ይሆን መናገር ስለምትል ለማያስተሞክራለህ ጥያቄ ላይ አውራው አንዴ አንተ ስትጠይቅ በምን መልኩ መሰለ የጠየቀው ዝም ብለ ሶስት ጥያቄዎችን ቁጭ ያረክ ሳይሆን ወደ ኋላ መለስ ብለ እኔ እዚህ ጋር እንደዚህ አድርጌ እንደዚህ እንትን ብሎ ነበር ምናምን የሚል ነገር ወደ ኋላ ልኮ እኔ ከቁጥር ይገባኛል ብዙ ሰው ይከታተልሃል ወንድሞች ከክርስቶታ እንደማይለቁ አቃለሁ ምክንያቱም እውነት ነው ብየምልኩ አቂ እንዲህ ብለው እንደምታርጉት ሰው ሲመጣ አድመጠኝ ብራዘር ከቁጥር 1 እስከ ቁጥር 10 ድረስ አነበብኩ አይደል አቂ አሁን አንዴ ማክ ደቂቃ አነበብኩ አይደል ከቁጥር 1 እስከ ቁጥር 10 ድረስ አንብቤ ቁጥር 10 ላይ ዝጋ አቁመዋል ከኛ አይደል እኔ ያልኩም በመጀመሪያ ልብ ብለህ ሰማኝ አንተ ባስቆምከኝ ቦታ ላይ ከቁጥር 1 እስከ ቁጥር 10 አንብቤ አቁመዋል ከኛ አይደል ዝጋ እሺ አቁሞ ብለኸኛል አይደል ለጨርሰው በየስለ አጨርሰውም ዝጋ አቁመዋል ከኝ ሰለሞን ጣልቃ እስኪገባ ድረስ አጥርተናል እዛ ታዘዝኩና አቆምኩ ይሄንን ከዚህ ውስጥ ያለውን ሐሳብ ጥያቄ ጠይቀኝ አይደል እኔ ምን ጠየቁ ምን ነበር ያልከኝ የዚህ ካህን ስመት ትክክለኛ ነው ትክክለኛ አይደለም ያልከኝ አይደለም የዚህ ካህን ብቻ ሳይሆን ጥያቄ ልጠይቅህ በላይ ጥያቄ ጠይቀኛል የመጀመሪያ ጥያቄ እሱ አልነበር የመጀመሪያ ጥያቄ ኖ የመጀመሪያው ገባኝ በአዳም ላይ የምጠይቀው ካለ ጠይቃለህ ግን እዚህ ጋር ጥያቄ እንደው እዚህ ጋር ጠይቀው እዛ ጋር ጥያቄ ልጠይቅህ ብለህ የመጀመሪያው ክስህ አባለጹን ይሄንን ድርጊት ፈጽሟል ብለህ ከሰህ ስለነበረ አባለጹን አድርጉታል አላደረጉም እሱ ስንት ጊዜ አድርጉታል አው ለማስታወስ ነው በጌታ ስም አባለጹን ይሄንን ኃጢያት አድርጓል አላደረገም እሱን ቀድም እኮ መለስኩልህ ሪከርድ ስለተደረገለ በኋላ ሰማዋል እሱን አይደለም ችግር የለም አበምኔቱ ነው ይሄንን በደል የፈጸመው እኔ አረሳሁት በራሳው ነበር አስተዋውሰኝ የምልህ ጥያቄ እዚህ ሶስት ጥያቄ ያስቀመጥኩልህን ተታክ እንደ አንተ የምትፈልገው ብቻ እንዳወራ ነበር የምታረገው አክሊለ ያረሳውትን አድመጠኝ ግድ የለም ያረሳውትን እንደረሳውት አድርገህ ልታስታውሰኝ ወደ ኋላ ከምትመለስ ይልቅ ለምን ምንድነው ችግሩ የጊዜ ጉዳይ እኮ ነው ይሄው ያስክብኝ እኮ ጊዜ ምን ችግር አለ አድመጠኝ እኮ ራስና 30 ሰከንድ ብቻ ስጠኝ 30 ሰከንድ ሳይሆን 30 ደቂቃ እንድሰጥ ከፈለክ ቆይ አድመጠኝ ለምን ወደ ኋላ መመለስ እንደፈለክ እኔ አንደኛ አረሳውትም ዳግም እንዳትመለስ ማለት ነው አሁን ባተረሳው ማስታወሽ ማለት ፈለኩ እኔን አታስታውሰኝም
እኔ ከየነገርኩ አይደለም ህዝቡን አስታውሽ ማለት ፈልጋለሁ። ለፖለቲካ አልመችም ብራዘር። እሺ ፖለቲካ ልሰራ ፈልጋ እንግዲያው ፖለቲካ ምን ማለት ጀመረ? ያው ለፖለቲካ መስራት ፈልጋ ከሆነ ለፖለቲካ አልመችም ነው ያለው። አባለት ጾን አድመጠኝ አበምኔቱ ናቸው ይሄንን በደል የፈጸሙት። የኤርሚያስ አራቶሱን እኔ እንደለው ፍቀድልኝ። ለምን አትቀጥራለህ? ተራኮሩ ለኔ ተራ አንተ ገብተህ ሊሳኬ ይኸውልህ ማታችን አርስት ባትገባ ይሄን ማታዬንን አርስት ባትገባበት ይሻል ነበር። ከገባ ዘንዳ እኔው ሰተት ነበር። አዎ ሰተት ነኝ አልከ እኮ በቃ የተናገርከው ነገር ላይ ሰተት አባለት ጾም ማለቴ ብቻ ነው ሰተት። ታሪኩማ እውነት ነው። ታሪኩን አቅም ካለና መልስ 3 ጥያቄ አስቀምጨላለሁ። አንተ ጥያቄ በጠይቅ ቆይ አኪል በልስ አንተ ጥያቄ ተጠይቀ ጊዜ ካልሰጠኸኝ አድመጠኝ እኔ በዚህ መጽሐፍ እኮ አልጠየቅም ሲጀምር ከሆነ ያልጠየቅም ወዳጅ የተጠየቀው በተናገርከው ሰተት ነው። እንግዲህ አንዴ መታል እንደ ቦሄ ልጅ ምንም ልታላረጋ አንዴ ዝጋውና እድል ስጠና ስለዚህ ወደ ኋላ እንዳትሄድ እኔ አባለት ጾን ብሎ የሚለውን ቃል ስሙን ከአበምኔቱ ጋር አድመጠኝ ለምን ወደ ኋላ ተመልሰህ እያወራህ ነው አይደለም? አሁን ራሱ ምንድነው ዓላማህ? አኪ ለምንድነው ህዝቡ እንዳይሰማ? ኤርሚያስ አሁን ተመልሰህ እያወራህ ነው አይደለም? ምንድነው ጫጫታ የበዛው? ለምንድነው ጫጫታ የበዛውማ? አንተ መሀል ስገባ ነው የምሳደስ ማውራት ልሰጥህ እኮ ነው አኪዬ። ኧረ ሰው ይታዘብሃል። በቤት መጥቼ የረሳሁትን እንዳረሳሁት አድርገህ ማለት እንደረሳሁት አድርገህ ያረሳሁትን ለማስታወስ ወደ ኋላ ለህዝቡ ነው ለህዝቡ ነው። አሁን ሚውት ማድረግ ተጣጣ ነው አይደለ? ሚውት ላደርግ ተጣጣ አይደለም። ሚውት አታድርግ። አንዴ አላደርግም። ማንም ሰው አያደርግም። አንዴ ሰማኝ። ልብ በሰማኝ ልብ በሰማኝ አንዴ አድምጠኝ። ለምንድነው ሰማኝ ብዬ የምልህ ላንዛዛ ፈልጌ አይደለም፣ ወደ ጥያቄው እንድትሄድ ማለት ነው። እኔ ይሄን ታሪክ ስናገረው የኤርሚያስ የኔ ስህተት ዳሃጸ ልሳን አባለት ጾን ነው ይሄንን ኃጢያት ያደረገው ብዬ ማለቴ ዳሃጸ ልሳን ነው። ታሪኩ ይሄንን ታሪክ ያደረገው አባለት ጾን ነው ማለቴ ዳሃጸ ልሳን ነው። ታዲያ ማን ያደረገው ይሄንን በደል? የገዳሙ አበምኔት ነው። ይሄንን በደል የፈጸመው የገዳሙ አበምኔት ነው። ታሪኩ ይዋለ አባለት ጾን ግን ኃጢያቱን ይሄ የገዳሙ አበምኔት ኃጢያቱን ለአባለት ጾን የተናገረ ሰው ነው። የኤርሚያስ ስህተት እዚህ ጋር አባለት ጾን ብሎ ማለቱ የአበምኔት ሆኖ ሳለ ዳጸ ልሳን ነው። ምክንያቱም ማናቸውም የማታነቧቸውን ቁልል መጽሐፍቶችን ነው እዚህ የማነበው ታሪክ ማለት ነው። እሺ አሁን ስለዚህ አሁን ከአንድ ከቆይ አንተ ብቻ ነው የምታወራው። በቃ አንተ አውርተህ ያሉት ሳትጭ ብዬ አሁን ትደግማለህ። ኦኬ ጨረስኩ ነው ብዬ አንድ ደቂቃ ከቁጥር 1 እስከ ቁጥር 10 ድረስ አንብቤ ጥያቄ እኔ ልጠይቅ ሲገባ አንተ ራስ ጠይቀኝ መለስኩልህ። ስለዚህ ከቁጥር 11 ጀምሮ እስከ ቁጥር 19 አነበብኩና 3 ጥያቄ ጠየቅኩህ። ወደ ኋላ እንዳትመለስ ቅድም ስላወራህበት አሁን ከቁጥር 11 እስከ ቁጥር 19 በሶስት ውስጥ ያለ የሱ በደልና ኃጢያት የማይሰራኝ ነው ወይ ብያለሁ። ምክንያቱም ነፍስ መግደልና ዝሙት መስራት ነው በደሉ። ሁለተኛስ አሁን ሶስቱንም ጥያቄዎች አውቃቸዋለሁ። አንደኛ የማይሰራ ኃጢያት ነው ወይ፣ ሁለተኛ የአባለት ጾን የማማለድ ስራ የታለ እዚህ ጋር፣ ሶስተኛ ነፍስ አፈር ትሆናለች ወይ። እኔ ምንም ጥያቄዎች የማይጨርሷቸው አንዴ ቆይ። ስለዚህ እኔ ስመልስ በምን መልኩ መመለስ እንዳለብኝ አውቃለሁ። ኤርሚ ፕሊዝ ወደ ኋላ በመለስ አንዳንድ ነገሮችን ለማስታወስ። ስለዚህ ቆይ አይደለም አንዴ ስማኝ፣ ኧረ እባክህን ስማኝ። የጠየቁ ጥያቄ ጠይቀኛል። የጠየቁ ጥያቄ ላይ መልስ ለምን ይሄ ነው ባይዞ እየመለስኩልህ ያለው? ተባከና የጠየቁ ጥያቄ ላይ መልስ መልስ። ለምንድን ነው የፈራኸው? ያቺ 30 ሰከንድ እንዳላወራ 30 ሰከንድ ስጠኝ። እሺ 30 ሰከንድ እሰጣለሁ። ከቁጥር 1 30 ሰከንድ። እሺ ኧረ በስመ አብ አንተ አሁንም ተመልሼ ላወራ እያልክ ነው። እኔ ከፈለክ አሁንም መልሼ እመጣለሁ። ለምን እንደው ታውቃለህ? ከቁጥር 1 እስከ ቁጥር 10 ድረስ አስለበበይ ሙሉ ስለዛ በቃ እንዲመለስልህ አልፈለክም ማለት ነው። ቤት ድረስ መጥቻለሁ። 30 ሰከንድ አይደለም ይሄው ደቂቃ 3 ጥያቄ ላይ መልስ። 30 ደቂቃ ወስደህ 3ቱንም ጥያቄ ላይ መልስ። አንዴ እሺ፣ ስለዛ 3ቱን ጥያቄ መልሳል። አንዴ እሺ፣ 3ቱን ጥያቄ አንዴ እባክህን 3ቱን ጥያቄ መልስ። ኧረ እባክህን አፋፌን አትበለኝ። አንተ ምን አይነት ሰው ነህ? ኦኬ አፋፌን አትበለኝ እንጂ ያ ኦኬ በጌታ ቢስ ሶስቱንም ጥያቄን ያልመልስም አላልኩም። ኢቭን ታሪኩ ላይ ያለውን ነገር እንኳን ትላንት ያስቀመጥኩት ነገር አለ። እሱንም እነግራችኋለሁ። እንግዲህ ያኛውን ካልሰማችሁ እዚህ ላይ ሰማችኋለሁ። ማን ነው እነግራችኋለሁ፣ ሰማላችሁ። ሶ ይሄንን ሁሉ ነገር አደርጋለሁ፣ ግን ለማስታወስ ያህል 30 ሰከንድ 20 ሰከንድ ማረሳውትም አንዴ ቆይ። እሺ ላውራ። አሁን ያወራሁት ነገር እንዲያበደ ነው። አንዴ ቆይ። ሚዩት አድርገው። ላከ ሚዩት አድርገው። ካልሆነ ታይቆርዳለህ። ላከ ሚዩት አድርገው።
ኦኬ የኔ ወንድሞች ማናቸውም አልከፈቱም። ላኪ ያሬድ ከከፈትክ ማይክ ታይቶ 20 ሰከንድ እና 20 ሰከንድ እንዳታቋርጠኝ እንደው በጌታ ቢያ ለምንድን ነው 20 ሰከንዱ ለምን የፈለከው? 20 ሰከንድ እንዳታቋርጠኝ አንተ ለምንድን ነው የፈለከው? 20 ሰከንዱ ለምን የፈለከው ነው? 20 ሰከንድ የፈለኩት ጥያቄ ጠይቀኸኝ የለ ስመልስ መልሱን ማስቀምጠው በመግቢያ ነው የምመልሰው። መግቢያ 20 ሰከንድ ነው። መግቢያ ላይ ቀደም ተናግረሃል። መግቢያ ላይ አንዴ ቆይ መግቢያ ላይ ከቁጥር አድምጠኝ። አንዴ ሰማኝ ሳትሰማኝ ምን አለ? ኦኬ መግቢያ ላይ ከቁጥር 1 እስከ ቁጥር 10 ድረስ ባለው ላይ ሳነብልህ መግቢያ ላይ ቪዲዮ አድምጥ ብቻ ነው ያለው። አንተ ማድምጥ ነው ብራዘር። እቺን ያክል ለቅቄ አንልዳለህም ብራዘር። ምክንያቱስ መግቢያ ላይ አተታሰጥሃል፣ ቪዲዮ ላይ አስተያየተሃል። ከቁጥር 1 እስከ ቁጥር 10 ድረስ አንብቤልሃለሁ። እዚህ ጋር ጥያቄ ጠይቀህ አስቆመኛል። አሁን ከቁጥር 11 እስከ ቁጥር 19 ድረስ ማለት ነው እያየሁ ያለሁት ነገር ነው ብራዘር። ምን አስፈራህ? ግድ የለም 20 ደቂቃውን 20 ሰከንዱን የፈለከው ያረሳሁትን ልታስታውሰኝ ነው። አንተን ብቻ አይደለም ህዝቡን ነው። ህዝቡን የተጠየቀው መልስና መጨረሻ ላይ አጠቃላይ 30 የማጠቃለያ ሐሳብ ከፈለክ 3 ደቂቃ ሰጣለሁ። ጥያቄውን መልስ። ይሄን ጥያቄ ፈርታው ማለት ነው። ይሄው ለመልስ መልስ በቃ መልስ። ስለዚህ ምንም ነገር እንዳትገባብኝ ጥያቄው ላይ መልስ። ያ ቴንክ ዩ ሚዩት አድርግ እስቲ ከቻልክ። እኔ ችግር የለም እኔ የቤቱ ባለቤት ስለሆንኩ አልገባብህም። ጥያቄውን መልስልኝ። ቴንክ ዩ እሺ ስለዛ ሶስቱን ጥያቄዎች ወደ መመለስ ገባለሁ። ዋናው ርዕስ በቃ ተዘግቷል እንዳያችሁት አልቋል። ዋናው ርዕስ አልተዘጋም። መታል እንደው ይሄ ልጅ አግኝቻለሁ እና መልስ። እነዚህ መጽሐፍቶች አስክጄ ትወጣለህ ማለት ነው። በእውነት እስቲ ምንድነው ኮሜንታቶች ተባቻ ጥያቄው መልስ የጠየቁን 3 ጥያቄዎች የጠየቁን 3 ጥያቄዎች ያለ 3 ጥያቄዎች እንደውም አገኘው 3 ጥያቄዎች መልስልኝ። 3 ጥያቄዎች መልስልኝ። ስለ መድኃኒዓለም አቅም ካለ 3 ጥያቄ እዚህ ህዝብ ፊት መልስ። 3 ጥያቄ ጠይቄያለሁ መልስ። ኦኬ ቴንክ ዩ። ሌሎች ሚዩት እንዳታረጉት እሺ። ማንም ሰው ሚዩት እንዳያደርገው። ኖ ወንድምና አትዝጋው ዳጊ አትዝጋው። እኛ ቤት ኮሜንት አይዘጋም። ክፈትላቸው። ኦኬ መልሰው ሚዩት እንዳታረጉት ነገር ያለው ወንድሞች እህቶች አኬን ሚዩት እንዳታደርጉት ራሱ ሚዩት ማድረግ ስለሚችል ማለት ነው። ጸጋ ያዛላችሁ። አኬ መልሰው ጨርሳል? መልሰው ጨርሻለሁ። ለ3 ደቂቃ ጊዜ የፈለከውን ውሰድ። ለ3 ጥያቄ ማለት ነው። እሺ አሁን ስመልስ በተቻለ አቅም እንዳገባ 20 ሰከንድ ቢግ ዲል ሆኖ አይደለም። ዝም ብለህ ነው አሁን እንደዚሁ ለፖለቲካ ልምጭማ የገጠር ልጅ ነኝ ብዬ ስለ ዝም ቢለ ነገር የማይገባኝ ገሪባ መስለው ከሆነ ብራዘር እንደዛ እንዳትሪ። ለፖለቲካ ልምጭም ጥያቄው መልስና ከዛ ማጠቃለያ ሐሳብ ባላ ከሰጠ ትሰጣለህ። ጎሄድ ጨረስካውን? እሺ ለማንኛውም ያውን ፖለቲክስ ነው ምናምን ያልከኝ ሁሉ ምንም ፖለቲክስ የሆነ ነገር የለውም። ምንም ዋናው ርዕስ ህዝቡ ሁሉ ያውቀዋል። ምን ብለህ እንደተናገርክ እሱን ስህተት እንደሆንክ ካመንክልን እነዚህ አሁን ይቀርቱ ሌላ እንደው ቢያንስ በሌላ ማምለጫ አይነት ነገር የቀረቡት ጥያቄዎች ለጥያቄው መልስ ከገባህበት ዘንዳ ገጥመናል። ችግር የለብኝም። አረባ ክልል መልስ ነው በቃ አንዴ። እሺ አሁን የተነሱት ጥያቄዎች አንደኛ የማይሰራ ኃጢአት አለው። ሶስቱንም ቀለል አድርጌ መለሰላችሁና ከዛ በኋላ ደግሞ ከታሪኩ አንፃር ደግሞ አንድ ምንግራችሁ ነገር አለ። የማይሰራ ኃጢአት ነው ወይ? ምን አይነት ኃጢአቶችን ዘርዝሮ ነው እንደዚህ ያለን? ዝሙትና ሰውን መግደል ማለት ነው። ሰውን መግደልና ዝሙት የማይሰራ ኃጢአት ነው ወይ? ኃጢአት በራሱ የማይሰራ አይደለም። እንደዚህ አይነት ኃጢአት የማይሰራ አይደለም። ኦኬ ታዲያ እግዚአብሔር ለምን ኃጢአቱን ሳይሰረይለት የሚል ጥያቄ አብሮ ተያይዞ ሊነሳ ይችላል። እግዚአብሔር የኃጢአቱን የበደሉን ብዛት አይቶ ያንን ሰው አሁን ያደረገውን አይታችኋል አይደል? አንደኛ ቅስና ሳይሾም እንደው ቀሲስ ነኝ አለ፣ ቅስናው አለኝ አለ። ስለዚህ በኤርሲያናችን ውስጥ ገና በኤርሲያን ውስጥ ያ ሰው ሲጀመር ህጋዊ ካህንም አይደለም፣ ቅድም እንደሰማችሁት ማለት ነው። ከኤርሚ ጋርም አንዱ የተማመንበት ነገር ይሄ ነው። ሲጀመር ህጋዊ ካህንም አይደለም። አሁን ታቦት ሊሸከም ይችላል ማለት የሚል ነገር ተነስቷል። ታሪኩ የውጭ ከሆነ ሲጀመር ታቦት አይሸከምም። ታቦት መሸከም ብዙ ጊዜ ያለው እዚህ ነው። ለማንኛውም ማለት ይሄ አይነት ስርዓቶች አሉት ማለት ነው። እስከማውቀው ድረስ እንጃ አላውቅም። ይሄ ነው ኖረም አልኖረም ግን
አሁን አያችሁ ልክ እንዳሁኑ ጊዜ እንዳሁኑ ዘመን ይሄ ዶክመንትድ የሆነ ነገር ምናምን አሁን ካህናት ምናምን ዶክመንት አላቸው አይደለ? ሰው ክህነት ሲቀበል ዶክመንት አለው ከሀገረ ስብከቱ ምናምን ህጋዊ ሆነ ማህተብ ያረፈበት ነው። እንደዚህ ነገር አለ። አሁን ላይ እንዲህ ነው በቃ። የመለስኩኝ ነው። የኔ ጥያቄ አይደለም። የኔ ጥያቄ አይደለም። ስለ ኃጢአቱ እያወራሁኝ ነው። የኔ ጥያቄ አይደለም። የኔ ጥያቄ የዚህ ሰው በደል የማይሰራ ኃጢአት ነው ወይ ነው? በእግዚአብሔር ስለሱን እየመለስኩ ነው። የማይሰራ ኃጢአት ነው ወይ ነው ያልኩህ እኮ። ሰው የሰውየውን ኃጢአት መጀመሪያ ይዘረዘረ የሰውየውን ኃጢአት ማዘርዝር አለ። እኔ አንብቤዋለሁ። ያው አንብቤዋለሁ። ኃጢአቱ ተዘርዝሯል። ስለዛ በቃ ሰው ፕሊዝ እንደከበደ ይገባኛል። የወንድማችን እንትኑ ገብቷቸዋል ማለት የሆነ ኃጢአቱ ተዘርዝሯል። እዚህ ኤርሚያስ አድምጠኝ ፈርተህ እኮ ለግጥ ለኔ ንገረኝ። ኃጢአቱን ዘርዝርልኝ አይደለም ያልኩህ። ኃጢአቱንማ ቅድም ዝሙትና ነፍስ መግደል ነው ብዬ ነግሬሃለሁ። አሁን 30 ደቂቃ ሰጣሃለሁ ለመልሱ አልከኝ አይደለም? ለመደበቅ ኃጢአቱን ዘርዝርልኝ አይደለም ያልኩህ። መልሱን ዘርዘር አድርጌ ልመልስበት። ኃጢአቱን ዘርዝርልኝ አላልኩም። መልሱን ዘርዝር በደሉ የሚሰራኝ ነው ነገር አልፈለኩም። አንተ እንደጠይቀኝ እንደጠይቀ በየመሀል እየገባብኝ አልነበር? ስለዛ ይኸውልህ ኃጢአቱን ተናግሬ እንዲህ ከመውጣት የማይሰራ ኃጢአት ነው ባጭሩ መልስ። አዎ ወይ አይሰራም ወይ ይሰራ ያበለኝ ወዳጅ ባክ ኃጢአቱ የሚሰራ ኃጢአት ነው ወይስ የማይሰራ ኃጢአት ነው? አንተ አየህ በቃ ጭቅጭቅ የምትፈልገው ማለት ነው። እሱ ነው ይቻላል። ስለዛ ምን ታደርጋለህ መሰለህ? ኃጢአቱ ዝሙትና ነፍስ መግደል ነው። አልፎ እንግዲህ ኤርሚያስ በጣም ይቅርታ አድርግልኝና እንደዚህ በተሳሳትክ ቁጥር እየመጣው አረማሃለሁ። በጣም አስፈላጊ ሲሆን ይሄ የማይሰራ ኃጢአት ነው ወይ ያልኩ ነው። ይሄ የማይሰራ ኃጢአት ነው ወይ? በቃ ይሄው እንግዲህ ይሄ የማይሰራ ኃጢአት ነው። ኃጢአቱን ማን አደረገው? መልስልኝ እንደ መጽሐፍ ቅዱስ ይሄ የማይሰራ ኃጢአት ነው ወይ? ዝሙትና ነፍስ መግደል ብራዘሩ ያትበል። ዝሙትና ነፍስ መግደል የማይሰራ ኃጢአት ነው ወይ እንደ መጽሐፍ ቅዱስ? ስለዛ እንዲህ የምታቋርጥ ከሆነ እንዲወራ ስላልፈለክ እየጠየኩህ ነው። ጥያቄው በእርስ በርስ መጽሐፍ ቅዱስ ፕሮቴስታንቶችን እያጭበረበርክ ነው። አስደግፈ ትሰማኛለህ? መጽሐፍ ቅዱስን ፕሮቴስታንቶችን እያጭበረበርክ ነው። ሌላ ነገር የማይሰር ግድ የለም የማይሰራ በደል አድምጥ። መጽሐፍ ቅዱስ ውስጥ የማይሰራ በደል ኃጢአት ነው ወይ? ዝሙትና ነፍስ መግደል የማይሰራ እድል ካልሆነ እድል ስጥ። እኔ አብራርጭ መልሱን ልመልስ። አብራርጭ እኔ ጥያቄውን ነው የምመልሰው። ያው ተመልከቱ ጥያቄውን ብሏል። ከጥያቄው ራሱ አልወጣሁም። እሺ ምን ብዬ ነበር የጀመርኩት? የማይሰሰረይ ኃጢአት ነው አለ። ከዛ በኋላ እንደዛ አለና ኢቭን ሁለቱን ኃጢአቶች ጽፏል ብዬ ራሱ ነግሬያችሁ ነበር። ምንና ምን ብዬ? ዝሙትና ነፍስ መግደል። ዝሙትና ነፍስ መግደል በራሳቸው ኃጢአቶቹን አሁን ከሰውየው ነጥለን ከማን ከዛ ከገዳሙ አበምኒት ነጥለን አሁን እነዚህ ኃጢአቶች የሚሰሩ ናቸው አይደሉም ካልን ነጥለን ነው ከሰውየው በራሳቸው ኃጢአቶቹ የማይሰራው አይደሉም። ግን ከሰውየው አንፃር እንየው አልኩኝና ከሰውየው አንፃር ኃጢአቱን ማየት ስላለብን ማለት ነው። እግዚአብሔር ሰዎች ላይ ፍርድ ሲሰጥ ኃጢአቱን ከሰውየው ነጥሎ ነው እግዚአብሔር የሚሰጠው። አንዴ እባክህን ለምንድን ነው ሰውየውንና ኃጢአቱን የነጠልከው? አድራጊውን ያዝና ኃጢአቱን አድራጊው አካልና ኃጢአቱን ለምን ያዝና ልነግርህ ነው። እሺ ኦኬ ያዕቆብ ጫወታ አትጫወት ብራዘር። ኧረ መልሳለሁ እባክህን። አሁን የጠየቀውንም ኃጢአቱን ከሰውየው ለምን መነጠል የፈለከው? ጊዜ ብትፈጅ አልኩህ 10 ሰዓት አስከፍላለሁ። ለምንድን ኃጢአቱን የነጠልከው? ለምን ኃጢአቱን ሰማ ኮለ ሰማ ይሄ ዝም ብለህ ኃጢአቱን ለምንድን ነው ከሰውየው የነጠልከው? እግዚአብሔር ኃጢአት ላይ አድምጠኝ አድምጥ ብራዘር። የጠየኩት ጥያቄ ላይ ካላወራህ በእያንዳንዱ ፌርማታ ቅድም እየገባህብኝ እኔ እንደጠየቀኝ እኔም ጠይቃለሁ ማለት ነው። ያዕቆብ ጫወታ አትጫወት። እዚህ ጋር አየሁ ካላየሁ አትጫወት። ለምንድን ነው ኃጢአቱ የሰራውን ሰውዬ ከኃጢአቱ ለይተህ እግዚአብሔር ኃጢአቱና ኃጢአተኛው ምናምን ብለህ የምትለው? ወይ ይቅርታ ትንሽ 3 ደቂቃ ብቻ። እሺ ቆይ ምንድን ነው? እሺ ምን አለ? ምን ተገኘ ነው ወይ? ለምን እንዴ? ምን ታገኘሽ? እዛ ምን አለ? እሺ በቃ እሺ። እና ኩስ ትራንስፈር ላድርግላችሁ አለ። ሚዩት አድርገው። ኦኬ ምናልባት ሚስጥር ነገር ብታወራ ከሆነ ሚዩት አድርገው። እሺ ያ አኩስ እንትን በይና ከዛ በኋላ እሺ 2 ደቂቃ አራኬ ሚዩት አድርገው ፕሊዝ። ሚስጥር የሆነ ኦኬ እሺ ኖ ፐርሰናል ነገር እንዳታወራ ብዬ ነው።
አይ ቲንክ ባንክ ኬዝ ነው አይ እንትን ነው ችግር የለውም እዚህ መወራት የሌለበት ነገር ነው ችግር የለውም እሺ ምንድነው ኦኬ ከሰውየው ለምን ነጠላ አየኸው ምናምን ላልከኝ እኔ እግዚአብሔር ከሰውየው እየነጠለ ይፈርዳል ምናምን እንደዛ አላልኩም ከጥያቄው አንፃር ነው የተነሳሁት ከጥያቄው አንፃር ምንድነው የሚለው ጥያቄው የማይሰሰረ ኃጢያት ነው ወይ ነው አሁን ቀጥታ እንደዚህ አይነት ኃጢያት ይሰራል አይሰራም የሚል ጥያቄ ተጠይቃለሁ እኔ ደግሞ ዝሙትና ምንድነው ነፍስን መግደል የማይሰራ ኃጢያት አይደለም ግን ከሰውየው አንፃር ነው ለምሳሌ ሰውየው በምን ደረጃ ንስሐ ገብቷል በምን ደረጃ ተመልሷል በምን ደረጃ ፍሬን አፈራ ምን አይነት ሰው ነበር የሚለውን እሱን ወደሚለው ገባውኝ ከዛን ገባውኝና ሰናየው እግዚአብሔር ከሰው አንፃር ያየ ነው ኃጢያትን ይቅር የሚለው ከሰው አንፃር ያየ ነው ኃጢያተኛን እግዚአብሔር ይቅር የሚለው ከሰውየው አንፃር ንስሐ ገብቷል አልገባም ከሰውየው አንፃር ያየ ነው ወይ አዎ ንስሐ ገብቷል አልገባም የሚለውን ከሰውየው አንፃር አይቶ አልገባም ንስሐ አልገባም አይደል አንዴ ኩስ አንዴ ንስሐ አልገባም አይደል እኔ ኮንቨርሽን ማታስወራ ከሆነ ይኸውልህ ዝም ብለህ ንስሐ አልገባም አይደል ሰውየው ንስሐ አልገባም አይደል አስጨረሰኝ እንጂ ልመልስ ምን ሆነ ነው አንተ የምርህ ነው ግን በጌታ በኢየሱስ በጌታ ለማንኛውም እሺ ሰውየው የነበረበት ሁኔታ ጋይስ ታይቀስስ ቅስና ሳይሾም ቀሲስ ነኝ ብሎ ይቀርበ ገብቶ ሲያጨረብር የኖረ ካህን ሳይሆን እንደ ካህን ሲቀድስ የነበረ ሰው ካህን ሳይሆን ማለት ነው ቀደም እንዳልኳችሁ ያውን ጊዜን ብታዩት ሁሉም ነገር ዶክመንትድ ነው የሀገር እንትኑ ምንድነው ያንዱ ሀገር ባንዱ ሀገር እረኛ በኩል በጳጳሳቱ በኩል የሚሾሙ ካህናቱ አሁን ላይ በቃ ዶክመንተሪ የሆነ ነገር አላቸው እና ማህተብ ያለው ምናምን ሁሉ ነገር ያላቸው ናቸው አሁን ላይ ያኔ እንደዚህ አይነት ነገር ላይኖር ይችላል ስለዚህ የማጨርበር እድሉ አለ ያጭበረብራል እንደዚህ አይነት ማጨርበር ውስጥ ገብቶ ከዚህም አልፎ ደግሞ ጭራሽ ከእናቱ ጋር 10 ጊዜ ተገናኘ ጽንስ ሲመጣ የገደለ በቅዱስ ቁርባኑ ሰው ለሰው መርዝ ሰጠውኛል እንደዚህ አይነት ሁኔታ ውስጥ ያለ ሰው ነው እና እንደዚህ አይነት ሁኔታ ውስጥ ያለ ሰው ሆኖ ከዛ በኋላ ቀጥታ ያገኘው አባለጹንን ነው አባለጹንን እንደው ጸልዩልኝ አለ ስለዚህ እግዚአብሔር ይሄንን ነገር አይቶ ለክ ኃጢያቱ በራሱ የሆነ ሰው ኃጢያትን አድርጎ እንደዚህ አይነት ኃጢያትን አድርጎ በንስሐ ቢመለስ እግዚአብሔር ይቅር ይለዋል ለምሳሌ አክሊል እንዲህ አይነት ኃጢያት ቢያደርግ አይደረስበትና ወይም የሆነ አበበ የሚባል ሰው እንዲህ ያለ ኃጢያትን አድርጎ ከዛ በኋላ ግን የሆነ ሰዓት ላይ ግን ተነክቶ ማለት ነው እንደው እግዚአብሔር ሆይ በደልን በድያለሁ ኃጢያትን አድርጌያለሁ በፊት እንዲህ ያለ ነውርን ፈጽሜያለሁና አቤቱ አንተ ይቅር በለኝ ብሎ ከዛ በኋላ ንስሐ ገብቶ ወደ ቅዱስ ቁርባን ቢመለስ በቃ ይሄ ሰው በንስሐ ኃጢያቱ ይታጠብለታል አሁን ያለበት ሁኔታ ግን ይሄ ሰውዬ የመሞቻ ሰዓቱ ላይ ነው ንስሐ ገብቶ በእንደዚህ አይነት መንፈስ ውስጥ ሆኖ በንስሐ መንፈስ ውስጥ ሆኖ ራሱ ወደ ቅዱስ ሚስጥር አልቀረበም ጭራሽ ቅዱስ ቁርባን ሲያቃለል የነበረ ኃጢያተኛ ሰው ነው ስለዚህ ጸልይልኝ ብቻ ብሎ ለአባለጹን ሞተ እዛው ክፉ አሟሟት ነው ራሱ ሞተ የሚለው ስለዚህ ይሄንን ሰው እግዚአብሔር ይቅር ይሏል አይሎም ይሄንን የሚፈርደው ማን ነው ራሱ እግዚአብሔር ነው ኤርሚያስ እዚህ ጋር መጣ አይፈርድም አክሊል እዚህ ጋር መጣ አይፈርድም እግዚአብሔር ይሄ ለዚህ ሰው ህይወትን የሚሰጠው ከሆነ አስተኛው ይስጠው የሚፈርድበት ከሆነ ይፈርድበታል ግን እግዚአብሔር ፈረደበት ስለዚህ የመጀመሪያ ይሄ ነው ግን የአባለጹን የማማለድ ስራ ይታል እዚህ ጋር ሁለተኛው ጥያቄ ይሄ ነው የአባለጹን የማማለድ ስራ የታለ ቅዱሳን ያማልዳሉ ትሉ የለም ወይ አዎ ቅዱሳን ይማልዳሉ ስለኛ እንኳን ቅዱሳን እኔ ማልዳለሁ የሆነ ክርስቲያን ወንድሜ አበበ ይማልዳል ስለ እኔም ስለ እርሱ ቅዱሳን ደግሞ ሩጫቸውን የጨረሱ ናቸው እኔ ገና ሩጫ ላይ ሆኜ ነው ራሱ እነሱ ደግሞ ሩጫቸውን ጨርሰው ከጌታ ጋር ያሉት እነርሱ ደግሞ ይጸልያሉ አባለጹን እዚሁ ምድር ላይ ያለ ነው ማለት ነው እሺ እዚሁ ምድር ላይ ያለ ማለት ምንም ችግር የለም ባይዘው ምድር ላይ ያለ ማማለዱ የአባለጹን የማማለድ ስራ ይታለ አለ እዚሁ ክፍል ላይ ይታያል በነገራችን ላይ እንዴት ከተባለ ያቺ ነፍስ ለዘላለም ሲኦል ላይ እንዳትቀጣ አደረገ ለምሳሌ ስለዚህ በቃ እንዳትቀጣ ለዘላለም ጭራሹን አናወራን አጠፋት አይደለ እንደዛ ነው የሚለው እንግዲህ አሁን ከታሪኩ አንፃር ራሱ እንሂድ ካልን ማለት ነው ሲቀጥል ደግሞ የቅዱሳን ምልጃ ተፈጻሚነት የሚያገኘው እንደ እግዚአብሔር ፈቃድ ነው አለቀ ሁለተኛ እንዳልጠይቅ ሶስተኛው ላይ ከመሄድ በፊት እሺ ሁለተኛውን አልጨረስኩም ሶስተኛው ላይ ከመሄድ በፊት ሁለተኛው ላይ የቅዱሳን የምልጃ ስራ እግዚአብሔር እንደፈቀደ ነው የሚሆነው እንዴ ዝም ብሎ ያመሰግናል እንዴ ምልጃውን ሳይቀበልለት አለ ኤርሚያስ ወዳጃችን አዎ እግዚአብሔር እናመሰግናለን ኢቭን ምልጃችንን ባይቀበል ራሱ እግዚአብሔር እናመሰግናለን ባይቀበል ኖሮ ራሱ አክቹአሊ እዚህ ጋር የተፈጠረ ነገር አለ እንዳሳያችሁ ግን ባይፈጠር ራሱ ማለት ነው ምልጃን አቅርቤ እግዚአብሔር ያንን ምልጃን ባይቀበለው አመሰግናለሁ እግዚአብሔር ለምን የእርሱ ፈቃድ ስለሆነ
ጌታ ኢየሱስ የሚያስተማረን ይሄን ነው። የትኛውን አባቱ ቢቻልስ ይህች ጽዋ ከእኔ ትለፋለና ነገር ግን ያንተ ፍቃድ ይሁን እንጂ የኔ ፍቃድ አይሆን አለ። ስለዚህ ከእኛ ለምሳሌ የሆነ ነገር እንዲርቅልን ጸልየን ባይሳካ ማለት ያ ጸሎት ምንድነው ተፈጻሚነትን ባያገኝ በቃ የእግዚአብሔር ፍቃድ ሆኗልና እግዚአብሔርን እናመሰግናለን እና የቅዱሳን ምልጃ የመጀመሪያው የሚሰራው እንደ እግዚአብሔር ፍቃድ ነው። እንደ እግዚአብሔር ፍቃድ እግዚአብሔር እስከፈቀደ ድረስ እነሱ ያሉ ብቻ አይደለም። ኦኬ እዚህ ጋር ልጠይቅህ። ኦኬ አባለት ጾም እሺ አባለት ጾም ኦኬ እዚህኛው ትቀጥላለሽ። የአባለት ጾም አማላጅነት የት አለ ነው ብያልኩ። የአባለት ጾም አማላጅነት ምክንያቱም ይሄ አባለት ጾም የሚባለው ሰው ለዛ ለገዳሟ በእምነት ይሄንን ኃጢአት ለሰራ ሰው ነፍሱን ደጋግሞ እስከ መግደል ድረስ ገደል ውስጥ መጨመር ወይ ደግሞ ባህር ውስጥ ራሱ መጨመር ሚካኤል ልኮ ማውጣት ከዛ እንደገና ቆም እንደዚህ ሰው ያትማልድለት እንደዚህ እስከሞትለት ድረስ ልታረጋው አትችልም ብሏል። ይሄ ኃጢአተኛ ሰው ደግሞ በደሉን ተናዟል ለአባለት ጾም ማለት ነው። ጸልይልኝ ብሎታል ጸልዮለታል። የጻድቅ ሰው ጸሎት በስራው ኃይል ታደርጋለች ብሎ የሚለው የያዕቆብ መልእክት ተጠቅሳላችሁ። የዚህ አባለት ጾም ጸሎትና ኃይል ለዚህ አማላጅ ለዚህ ኃጢአተኛ ሰው አንዳች አልሰራለትም። ምክንያቱስ የአባለት ጾም ጸሎት ውሃ እንደሆነ ቆይ ጥያቄን አቅርብና ፕሊስ መልስና ከዛ በኋላ የራስን ሪፍሌክሽን አብራርቼ ነው የማቀርበው። እንደዚህ ላድርጋሽ ኤርሚ እንደዚህ ነው። አንዴ መጀመሪያ ጠይቀኝ ወይ እንጨርሰውና ከዛ በኋላ ደግሞ አንተ ሪፍሌክሽን እየሰጠህ ደግሞ ያብራራህበት ትሄዳለህ። አንዴ እና ከዛ አንተ ትተዋለህ። እና ምንድነው አሁን እንዳልኩት የጻድቅ ሰው ጸሎት በስራ እጅግ ኃይል ታደርጋለች። ትክክል ነው። ይሄንን ያለው አክሊል አይደለም ትላላችሁ ብለናል። አዎ እንላለን። ምክንያቱም መጽሐፍ ቅዱስ የኛ ስለሆነ በመጽሐፍ ቅዱስ ውስጥ እንናገራለን። የጻድቅ ሰው ጸሎት በስራ እጅግ ኃይል ታደርጋለች ብሎ የኛም ሆነ መጽሐፍ ቅዱስ እንግዲህ የኛም ነው ካልክ የኛም መጽሐፍ ቅዱስ እናንተ ከየት አመጣችሁት? እኛ ብለህ ትላለህ። እናንተ ከየት አመጣችሁት ነው እርግጠኛ ነኝ እንዳትገባ። እናንተ ከየት አመጣችሁት ነው የኛ ብለህ ትላለህ። እሺ እኛማ ያመጣ ነው ከአባቶቻችን ተቀበለ ነው በኢየሱሳችን ውስጥ በቀበሎች ውስጥ መጥቶ አንተ ከየት አመጣ? ሌላ አርስቱ እንዳይቨርት አናርገው ብራዘር አርስቱ እንዳይቨርት አናርገው። ያንተ ከየት አመጣ? እነዛ አባቶች የኔ አባቶች ናቸው አትላቸው እና ይሄ መልስ ቆይ እነዛ አባቶች ሁሉ በኋላ እንደሚያምኑ ናቸው። እሺ ለማንኛውም ከኔ ጋር ታወራለህ በኋላ እሷን ከኔ ጋር ታወራለህ። እቺን ጨርሳት መጀመሪያ ስለዛ ልጨርስ በቃ መሀል ላይ ብቻ አትግባብኛ። እሺ መሀል ላይ አትግባ። አሁን እኮ መሀል ላይ ስትገባ እኮ ነው ዳይቨርት የሚያደርገው ርዕሱ። እሺ የጻድቅ ሰው ጸሎት በስራዋ እጅግ ኃይል ታደርጋለች አለን። በቃ ያዕቆብ መጽሐፍ ቅዱሳችን ነው። በቃ የስ እንለዋለን እኛም የጻድቅ ሰው ጸሎት በስራዋ እጅግ ኃይል ታደርጋለች። አዎ የአባለት ጾም ታዲያ ጸሎት ለምን በስራዋ እጅግ ኃይል አላደረገችም? አደርጋለች። አንዴ መሀል ላይ አንደኛ ለዘላለም ሲኦል የሚገባው ሰውዬ በሲኦል እንዳይቀጣ በቃ ኗሩ ብቻ እንዲጠፋ አደረገ። ቢያንስ ወደ ህይወት ኗሩ እንዲጠፋ የተደረገው እሱ ነገር ነፍሱ እንድትጠፋ አደረገ። ሶስተኛው ጥያቄ እኮ እሱ ነው። ነፍስ አፈር ትሆናለች የሚል ጥያቄ አለ። ወደዛ ሄዳለሁ ብዬ እኮ ነው። ኗሩ እንዲጠፋ ያደረገው ነፍሱን አፈር አደርጋታለሁ አለ። ነፍስ አፈር ትሆናለች እሱ ነው ጥያቄ። እሱ ሶስተኛ ጥያቄ ነው። እመጣለሁ። ኦኬ አርኩ ሁለተኛው ላይ ተያያዥ ጥያቄ ስለሆነ አብሮ ይመለሳል እሱ። ስለዛ ቢያንስ የአባለት ጾም ጸሎት አሁን እዚህ ጋር ሰርቷል አልሰራም? ሰርቷል። አሁን ከታሪኩ አንፃር ነው ካለን ማለት ነው። ከታሪኩ አንፃር ነው ካለን የአባለት ጾም ጸሎት አትሊስት ምን ድረስ ሰርቷል? ያቺ ነፍስ ህይወትን ባታገኝ እንኳን ግን ቢያንስ ግን ስትቀጣ እንዳትኖር አድርጓል። ምን አድርጓት? አፈር አድርጓትም ቢሆን ነፍስ አድርጓት ስላለችው እሱንማ ሶስተኛ ጥያቄ ነው። ማይ ብራዘር አንዴ ተረጋጋ። ኦኬ ይሄድበት ሶስተኛ አይደለም። ሶስተኛው ላይ እኮ ይሄ ጥያቄ እኮ አለ እያየሁት እኮ። ቢያንስ ግን በጸሎቱ ምክንያት ይሄን አድርጓል አላደረገም? አድርጓል። አለቀ። እሺ ሲቀጥል ግን እንዳትረሱ በጌታ የቅዱሳን ምልጃ ማለት ነው የሚፈጸመው እንደ እግዚአብሔር ፈቃድ ነው። አለቀ። ይሄ መረሳት የለበትም። እግዚአብሔር ከፈቀደ አሁን እመቤታችን ወይም ሌላ ሰው አባላቱንም በሉት ሌላ ቅዱስ ሰማዕቱን በሉት ቅዱስ ጊዮርጊስን በሉት ሌሎችም ቅዱስ ጳውሎስን በለው የትኛውም አባት ልክ ሲማልድ ስለ ሌሎች ሰዎች እንደ እግዚአብሔር ፈቃድ ነው የሚፈጸመው። እግዚአብሔር ከፈቀደ ይፈጸማል ያ ነገር። ግን ቅዱሳኑ በጣም ጩኸት የነርሱ ጩኸት ወደ ለእግዚአብሔር ጆሮ በጣም የቀረበ ስለሆነ በፍጻሜና ለማግኘት ቻንሱ ትልቅ ነው። እዚህ ጋር ጥያቄ አለ። እንደ እግዚአብሔር ፈቃድ የሚፈጸመው እንደ እግዚአብሔር ፈቃድ የሚፈጸመው በለ ስትል በእውነት ስነግርህ እየዋሸ ነው። ለምን? አንደኛ እግዚአብሔር
እንደ ሰውየው ነው ኃጢያቱን አይቶ እንደ ሰውየው አይቶ ነው የሚፈርድበት ብለኛል ስለ ኃጢያት መፍረድ። ሁለተኛው ላይ የቅዱሳን ጸሎት ደግሞ እንደ እግዚአብሔር ፍቃድ ነው የሚፈጸመው አልከ። ኦኬ እግዚአብሔር ካልፈቀደ አይፈጸምም ማለት ነው አይደል? አይፈጸምም። አዎ አንዴ ልጨርስ። ታዲያ ቆይ አድምጠኝ። በታምረ ማርያም ታምር 110 ላይ የዛሬ ስንት ዓመት የጠየቅኩህን ሂድና ጠይቅና ነብይ አባቶችን በዛ ክፍል ላይ የእግዚአብሔር ፍቃድ ያ የ110 እሱን ታምር ደግሞ ብሎ ነገር ይኸውልህ በዚህ ጉዳይ አድመጠኝ። አረባክ አሁንም ይኸውልህ ኤርሚያስ ታምር በደታሳ ሄደ። አሁን ታምረ ማርያም ላይ 110ኛው ታምር ላይ ታስወራ ማለት ነው አይደል? አድመጠኝ ጡቴን ቆርጬ ጸጉሬ ማነው ፊቴን ነጭቼ እንደዚሁም ልብሴን ቀድጄ ብላ ካልማርክ ሊብላ የእግዚአብሔር ፍቃድ አልምረው ማለት ታምር 110 ላይ ማለት ነው። ይህ ሰው ክርስትናውን ጥምቀቱን እኔንም መላእክትንም ንቆ ክዷልና አልምረውም ብሎ አንዴ ጠይቃችሁ እምቢ አላት። መልሰ ጠይቃችሁ እምቢ አላት። ቆይ አድምጠኝ። መልሰ ጠይቃችሁ እምቢ አላት። መጨረሻ ላይ ግን የጌታ ፍቃድ ሰውየው ሲኦል እንዲገባ ነው የተፈረደበት። 110 ምንም ጊዜ የለኝም በነገራችን ላይ ሰው እየፈለገ ነው። ተመሳሳይ ስለሆነ ነው። ኦኬ አሶራኝ ፕሊዝ አሶራኝ ሌላ ርዕስ ውስጥ ገብተን ያያችሁት ነው አይደል? ምንም ሌላ ርዕስ አልገባም። እንዲህ ቤታቸው ገብተን ተመሳሳይ ታሪክ ነው። ኦኬ ተመሳሳይ ታሪክ ነው። እምጠይቀህ ከስንክሳርና ከታምረ ማርያም ተመሳሳይ ታሪክ ስለሆነ ተመሳሳይ ታሪክ። ኦኬ እባክህ ሰው ይስማበት። ተመሳሳይ ታሪክ ነው። እዚህ 110ኛው ታምር ላይ የጌታ ፍቃድ ሰውየው ሲኦል እንዲገባ ነው። ምክንያቱም ጥምቀት ተክዷል። 110ኛው ታምር ታምረ ማርያም እና ጥምቀት ተክዷል፣ ክርስትና ተክዷል፣ ራሱ ክርስቶስ ተክዷል፣ መላእክት ተክደዋል። እንዲህ የካደውን ሰውዬ የጌታ ፍቃድ አልምረውም፣ የዚህ ሰው ኃጢያት ለዘላለም ኃጢያቱን ይቅራለሁ ብሎ ሲላት በመጀመሪያ ጠየቀችው፣ መለሰላት እምቢታ። ጠየቀችው ማርያም መለሰችለት እምቢታ። መጨረሻ ላይ ልብሴን እቀዳለሁ፣ ጡቴን ቆርጣለሁ፣ ጉንጮቼን እሰነጥቃለሁ ብላ ስትል በማስፈራራት የእግዚአብሔርን ፍርድ ለውጣለች ማርያም በታምረ ማርያም 110ኛው በእንተ ጥብርያኖስ ነጋዴ ላይ ማለት ነው። ስለዚህ እንደ እግዚአብሔር ፍቃድ ከሆነ የቅዱሳን ጸሎት የሚሰማው እንደ እግዚአብሔር ፍቃድ ከሆነ የአባለት ጹን የማይሰማበት የማርያም ሲሆን እምቢ ያለች ጡት ቆርጣለሁ፣ ቀሚሴን እቀዳለሁ፣ ጉንጬን ሰነጥቃለሁ ብላ ይቅር ተብሎላታል። እዛ ክርስቶስን የካደ ሰው ይሄ ሰውዬ ክርስቶስን አልካደም። የገዳሙ አበምኔት የዚህ ሰውዬ ኃጢያት ዝሙትና ነፍስ መግደል ነው። የጥብርያኖሱ ነጋዴ ግን ክርስቶስ ተክዷል፣ ጥምቀት ተክዷል፣ ክርስትና ተክዷል፣ መላእክት ተክደዋል። ቢያንስ ሌሎቹን እንኳን ብታው ጥምቀትና ክርስቶስ ነገረ ክርስቶስና ሚስጥረ ጥምቀት ተክዷል። ከአምስቱ አማራ ሚስጥር ሁለቱ ማለት ነው። ተክዶ ያን ሰው ቀሚስ ቀዳ ጉንጯን ሰንጥቃ ስለዚህ በቃ ተመሳሳይ ታሪክ ስለሆነ ነው እንደ እግዚአብሔር ፍቃድ ማለት ነው። ሌላ ነገር ፍቃድ በለ ነው። ኦኬ ለታመልጣ ይገባል። ታየኮ በቃ ሰው ሁሉ አየው ይመለስላችሁ ሲገባ ሌላ ነገር ውሸት እሱ ታሪክ ቀሚስ አደረቀኝ ነው። ነፍስ አፈር ትሆናለች ብሎ የሚለው መልስ። አሁን እባክህን ወዳጅ መክብብ መጽሐፍትን ጥቅሱን ካላወቀው እነግርሃለሁ። ነፍስ ወደ እግዚአብሔር ትሄዳለች ብሏል። አፈር ትሆናለች ብለህ አንተ ነፍስን አድምጠህ ነፍሱ አናማሩን ተፋተደዋል ብለህ እባክህ ብዬም እኮ በሰማህ ብራዘር ግድ የለም ለዘመናት ጠብቀህ ነበረ፣ ዛሬ ተገኝተሃል። በጣም አሁን ተዘጋው። ቆይ ያልከ መልስ ሶስቱን ጥያቄ መልስ። ሁሉንም መልሻለሁ። ሶስተኛው ላይ ስደርስ አሁን እንትን እያልከ ነው የምትሆንበትን ከመጻፍ ነፍስ አፈሮና የምትበሰብስበት እባክህን ልመልስ። እባክህን ወዳጄ ለምን እንመልስ? ሌሎች እንዳስቀምጡበት ነፍስ አፈር የምትሆንበት ነው ታደረከው። አልጨረስክም? ቀጥል ስጨርስ ንገረኝ። እሺ እንዴ ያባለት ጹን ማን የዚህ ሰውዬ ነፍስ ብቻ ሳይሆን ያንተ ነፍስ እዚህ እየተሰቃየች ነው አፈር እስክትሆን ድረስ ነፍስ አፈር የምትሆንበትን መልስልኝ ከመጽሐፍ ቅዱስ ታክሳ። ቴንክ ዩ ኦኬ። አንተ ነፍስ እኮ ራሱ አፈር ሆነች እዚሁ። ምክንያቱም ተጨነቅ መልስ ነፍስ አፈር መሆኑን ከመክብብ መጽሐፍ ላይ ነፍስ ወደ ፈጠረችው ወደ እግዚአብሔር ታርጋለች ይላል መጽሐፍ እንጂ የሰው ነፍስ ወደ መቃብር እንደ እንስሳ ወደ አፈር እንዳያችሁት መቼም አያቆም ወሬው። ጨርሻለሁ መልስ ጨርሻለሁ ብለህ ልገባ ስል ደግሞ አሁን ታስቆመኛለህ። እሺ ጸጥ በላሽ ጸጥ በላው
ባትገባ ይሻል ነበር ማለት ነው። አይተዋል። አጸጥ ማለት አትችልም። ኧረ ግድ አትችልም። እስቲ ጸጥ በል እስቲ ጎበዝ። እስቲ ጣልቃ እንዳገባ እስቲ ሳወራውን እስቲ ፕሩቭ ሚ ሮንግ እዚህ አኪ ስህተት ነው በል እስቲ ጣልቃ ሳትገባ ቀርታ። እሺ ቴንክ ዩ። እስቲ ጣልቃ ካልገባ እናደንቋለን በእውነት። እሺ የመጀመሪያዎቹ ሁለቱን ጥያቄዎች መልሰናል። ለማስታወስ ያለ የማይሰራ ኃጢአት ነው ወይ የሚለውን ቀደም አይታችኋል በምን መልኩ እንደመለስ ነው። የአባለ ጹን የማማለድ ስራይት አለ የሚለውን የማማለድ ስራውን አሳይተናል አይደለ? አዎ። እሺ እንደ እግዚአብሔር ፈቃድ ነው የቅዱሳን ምልጃ የሚሆነው ትክክል። አይ እመቤታችን እኮ እንደዚህ ብላ ነበር እንዲያ ብላ ነበር የሆነ ተአምር ክፍል ላይ ምናምን ለሚለው እመነኝ ያንን የተአምር ክፍል ማሆን ይጂ በስነ ስርዓት ልክ አሁን ስንክሳር ላይ እንደተሳሳትከው ያንንም ባየው እርግጠኛ ሆኜ ስህተት ሆነ መጥቻ አርምህ በቤተ ማለት ነው አጋልጬ ለሚሄድ ይችላል እርግጠኛ ሆኜ። ስለዛ ላምጣው መጽሐፉን ላምጣው ከዚህ ስላለ ላምጣው ላምጣው መጽሐፉን አላተግባ መጽሐፉን ላምጣው ወይ መጽሐፉን አላተግባ ወዳጅ ወይ ባከን መጽሐፉን ቢኖር ብለህ ስላልክ መጽሐፉን ላምጣው ወይ አልኩ። ሌላ አይደለም ያልኩ እንደለመድከው በል ይሄው በቃ ልክ እንዳሁኑ አርምህ ነው የምወጣው። ምንም አሁንም እኮ ስህተት ነው መጽሐፉ ስላለ መጽሐፉ ካለ እንታል ወዳጅ ገብቼ ይሄንን ታሪክ ባነበው ስህተት ነህ ብዬ መምጣት አይቀርም ነው ያልኩ እኮ። ላምጣው ወይ ሳነባዋለሁ ፈልጌ ነው። አይምጣ ብለህ ካል ቀጥል። ካንተ ፊት ማንበብ አይጠበቅብኝም። ስንክሳሩን ካንተ ፊት አንብቤው አይደለም ራሴ ስንክሳሩን እኮ አነበብኩ። ሳነበው ስህተት መሆነን አጋለጥኩ። ከዛ በኋላ አራን ያው ተሳስቻለሁ ብለህ መጣ በአደባባይ አምን ገና ለዚህ ደግሞ ጌታ ይመስገን ተይዛል። አሁን ጥያቄ መልስ አንተ ሞራል በጣም ነፍስ አፈር እየሆነች እንዳለ መልስ። አሁን ነፍስ አፈር የምትሆንበትን ሌላ ወሬ ያጣው አንተ ሞራሉ ግን የዚህ ሰውዬ በቅዱስ አይ ኖ አምጣ ነፍስ አፈር ተሳትቻለሁ ብለ ሚዲያ ላይ ይወጣ ነፍስ አፈር የምትሆንበትን ተመክሮ ያገናኝታ አምጣ ነፍስ ለዘላለም አናኖራ ተጠፋጠር። አሁን ደግሞ ልጨርስ አንዴ ሰው ያባለጹንን የማማለድ ስራየን እንደ እግዚአብሔር ፍቃድ የቅዱሳን ምልጃ እንደሚሰራየን አሁን ነፍሱን አፈር አደረጋት የሚል አለ። ነፍስ አፈር ትሆናለች የሚል ነገር ተጠይቆ አሁን በደንብ አድርገህ ሰማ። መጽሐፈ መክብብንም ጠቅሰሃል። መጽሐፍ ቅዱስ እንደሚነግረን ስጋው ደም በስበሱ ሊሄድ ይችላል። ስለዚህ ወደ አፈርነቱ ሊመለስ ይችላል። ኦኬ ነፍስስ ከተባለ አሁን እዚህ ጋር እየተነገረ ያለው ነገር ስለምንድነው? ጭራሽ ነፍስን ሙሉ በሙሉ ስለማጥፋት ነው። ነፍስ ለነፍስ የምናውቀው ነገር እኛ ነፍስ ዘላለማዊት እንደሆነች ነው አይደለም? አዎ ዘላለማዊት ሚኒንግ መነሻ ጊዜ ይኖራታል፣ መፈጠሪያ ጊዜ ይኖራታል፣ ግን በቃ ለዘላለም ትኖራለች። እኛ የምናውቀው ይሄንን ነው። ኃጢአትም ሰራ ጽድቅም ሰራ ለዘላለም ግን ትኖራለች። እዚህ ጋር ግን እየተነገረ ያለው ምንድነው? በቃ እግዚአብሔር እርሱ ባወቀ በቃ ነፍስ ጭራሽ ለዘላለም እንዳትኖር አደረጋት ነው። ለዘላለም በምን መጽሐፍ ቅዱስ መሰረት መጽሐፍ ቅዱስ ተክስት ታስልኝ በምን የመጽሐፍ ቅዱስ አረባከን አንዴ ብራዘር አረባከን ላውራ ገደል አውርቼ ልጨርስ እንጂ ብራዘር በምን የመጽሐፍ ቅዱስ መሰረት ጠቅስ አምጣ ነው ያልኩህ። እሺ ጨርሰና ከዛ ጨርሻለሁ በለኝ። ጠቅስ ነው ያልኩህ። አንተን ብታወራው ጥቅሱን አምጣ። በየትኛው የመጽሐፍ ቅዱስ መሰረት ነው ነፍስ እንደዛ የምትሆነው? አምጣ። አይዞህ ግዴ ለሚዩት አድርጋ ታስቀምጥ። መጽሐፍ ቅዱስ ጥቀስ። እኔ መክብብን ጠቅሼልሃለሁ። አዎ አንተ ጥቅስ ጥቀስ። ዝም ብለህ እንደቡና ወሬ ማን ነው? ጨርስ አትበል። ጥቅስ አምጣ። ኦኬ ጨርስ አይደለ? ግድ የለም ጨርስ አማርኛ ቃሉ ጨርስ እያልክ አንተ ከስር ጊታር ይዘው ይመጡልሃል አይደል? ጨርስ በል አንተ። እኔ መክብብን ጠቅስኩልህ አይደል? አንተ ጨርስ በል። አታቋርጥ እያቋረጥኩ አንተ ጨረስክ በል። በየመካከል ጨረስክ እያልክ ዜማ ቀጥል። እኔ ያልኩ መክብብ መጽሐፍትን ጠቅሼ ነፍስ ወደ ፈጠረች ወደ እግዚአብሔር ትሄዳለች እንጂ እንደ እንስሳ ነፍስ ወደ አፈር ታድርጋው። አድምጥ አንተ ጨርስ በል እንጂ ጨርስ በል። በየመካከሉ እኔ ሳወራ ጨረስክ እዚሁ እያለክ ነው። እዚሁ አንተ ራሱ እየተጨረስክ ነው። መልስ እያልከኝ ራስ ነው እያወራ ያለው። መክብብን እንደጠቀስኩ መጽሐፍ ቅዱስን ጠቅሰህ ነፍስ አናኗራ እንደምትጠፋ ነፍስ ወደ አፈርነት እንደምትመለስ መረጃ አምጣ። ሚዩት አድርገው። እሺ አንዴ አምጣ መረጃ። ሚዩት አድርገው። ታንክ ዩ ጋይድ። ሚዩት አድርገው። እንግዲህ ሚዩት ማድረግ አልችልም። ሚዩት አልችልም። ከታች አልችልም ማለት ያው ሚዩት አድርግልሃለሁ። በቃ ሚዩት አድርግልሃለሁ። ያው ነፍስ ሚዩት አድርገው እስቲ። ባይሆን ያንተ ነፍስ ነው የተጨነቀው። የምር ኤርሚ ነፍስ ይላል እንዲያውንም እየዘጋሽ ሚዩት አላረኩም። ግን ይሁን እሺ ልቀጥል። ኧረ አድርጌዋለሁ። አቄ በእውነት ለዚህ ትሮጋ ሎጎ ጋይ
ሎጎ ዋጋይ ምን ነው እንዴ? ሚውት አድርገው ይሰማል። እስቲ አሁን እሺ የለም አሁን ማላረክም ይሁን። እሺ እኔ ከውጪ ሌላ አለ። ኦኬ እንደዚህ ላድርግልህ። ቆይ እንደዚህ ላድርግልህ። ኦኬ በዛኛው በቃ አሁን ብቻ አንተ ብቻ አታወራ። እኔ እኮ ስለማያስችል ነው ሚውት አድርገው ያልኩ እንጂ አሁን አድርገዋል። ስለማያስችል ነው በቃ ትገባለህ ብዬ ስላሰብኩኝ ነው እንጂ ሚውት ባታደርገውም ችግር አልነበረብኝም። አሁን ምንድነው ነፍስ አፈር ትሆናለች አትሆንም? እሺ በአስተምህሮ ደረጃ እንደነገርኳችሁ ነፍስ ዘላለማዊት ናት ብያለሁ እንዳትረሱ። ነፍስ የመፈጠሪያ ጊዜ ቢኖራትም ግን መጨረሻ ግን አይኖራትም። ኃጢአት ተሰራም አልሰራም ትቀጥላለች። ስለዛ ይህ በየትኛው የመጽሐፍ ቅዱስ ክፍል ማስረጃ የሚባለው ለአስተምህሮ ነው። እንደነዚህ አይነት ነገሮች አስተምህሮ ተብሎ የተቀመጡ ሳይሆን ተአምራዊ ነገር ነው። በዛ ሰዓት ተአምር ተፈጠረ ነው ያለው። በነገራችን ላይ ጠቅላላ አድርገህ ይሄንን ታሪኩን ግን እነግራችኋለሁ። ከታሪኩ አንፃር እንዴት እንየው ታሪኩን የሚለውንም ማለት ነው። ነፍስ ከአስተምህሮ አንፃር እየጠየቀኝ ከሆነ አትሆንም። ግን እግዚአብሔር ግን እንደዚህ አይነት ኤክሰፕሽናል የሆኑ ተአምራትን ሊፈጠር ይችላል ወይም ሊፈጽም ይችላል። ነፍስን አፈር ማድረግ ይችላል። ይሄ የእግዚአብሔርን አቅም የመጠየቅ ጉዳይ ነው። እግዚአብሔር ከፈቀደ ነፍስ የአክሊል ነፍስ አፈር አደርጋታለሁ ካለ እግዚአብሔር ይችላል። ይሄንን ነገር እግዚአብሔር ይችላል ማለት ይሄ የእግዚአብሔርን ምንድነው ማድረግ ይችላል አይችልም አይነት ጥያቄ ከሆነ ግን በአስተምህሮ ደረጃ ግን ምንድነው አልኳችሁ በቃ ነፍስ አንድ ጊዜ ከተፈጠረች በኋላ ለዘላለም ነው የምትኖረው አለቀ። ስለዚህ መጽሐፍ ቅዱሳዊ ማስረጃ ተብሎ የሚጠየቀው ለአስተምህሮ ነው እንጂ ለእያንዳንዱ ለተአምራዊ ጉዳዮች ኤክሰፕሽናል ለሆኑ ጉዳዮች ሁሉ አይደለም። ልክ ለምሳሌ እንዴት መሰላችሁ? በምሳሌ ሳስረዳችሁ ለምሳሌ እሺ አንድ ህፃን ልጅ ክፍል ተክሳት ነገር ማለት አንዴ እያወራሁኝ ያለ መጽሐፍ ቅዱስ ክፍል ተክሳት ነገር እኔ የምታወራው እስካሁን መጽሐፍ ቅዱስ አንድ አልጠቀስክም። አንድ አልጠቀስክም ፕሊዝ። የነፍስን ጉዳይ ላይ አፈር ትሆናለች ብለን ታድርገው እኔ አላረግም አላልኩም። መጽሐፍ ቅዱስ ጥቅስ ሰጠኝ። ሚውት አድርገው መጽሐፍ ቅዱስ ጥቅስ ሰጠኝ። እኔ ሚውት አድርገውና ሰማኝና የእግዚአብሔር ቃል አያውቅም እያልካን ነበር። ሪፍሌክሽን መጨረሻ ላይ ተሰጣለ እኮ እኔ አሁን እዚሁ ባለበት ላይ ሪፍሌክሽን አይደለም። አሁን ባለበት ጥቅስ ሰጠኝ። አንተም ጓደኞችም ኤርሚያስ የእግዚአብሔር ቃል ያቀርቡ ወዳጅ የእግዚአብሔር ቃል አለማወቅ ታየ። እኔ መክብብ 3 አድመጣኝ። መክብብ 3 ወዳጅ መስጠት ወዳጅ ይበል። አንዴ ወዳጅ አትበልኝ ትላለህ። መክብብ 3:21 ወንድምዬ አታምታታም ስለ ብራዘር የዚህ ነው ብራዘር ወለቴ ነው ይየለ መክብብ 3:21 ይኸውልህ ኤርሚ ፕሊዝ የሰው ልጆች ነፍስ ወደ ላይ እንደምትወጣ ኤርሚ በቃ ስለዛ አሁን እኔ እሱን ተነግሬሃለሁ እንደምትወጣ የእንስሳ ነፍስ ወደ ምድር ወደ ታች እንደምትወርድ በጠዋቱ የሚያውቅ ማን ይላል? አድምጠኝ አንተ ይሄን እኮ ቅድም እኮ አልከው ትክክል ነው እኮ አልኩ። ነፍስ አፈር ሆነች ብሎ መጽሐፍ ይዋሻል። መጽሐፍ ነፍስ ወደ እግዚአብሔር ብታስጨርሰኝ አንዴ ብታስጨርሰኝ እኮ ለምን አታስጨርስም? ሰውን በቂ መጽሐፍ ቅዱስ ጥቅስ አምጣ። እሺ ስለዛ አሁን ሁላችሁም ክርስቲያኖችም ፕሮቴስታንቶችም እያያችሁን አይደለ? ነፍስ አፈር የምትሆንበትን የመጽሐፍ ቅዱስ አንዴ አስጨርሰን ነፍስ አፈር እኔ አላስጨርስም አላልኩም። ጥቅስ እኮ እሱን እኮ ለሱንም እየመለስኩልህ ነገር እየሰማኸኝ ከነበረ እየሰማኸኝ ከነበረ እስቲ ምን እየመለስኩልህ ለሱ የኮንትሮባንድ የአየር ለአየር አታድርገው። መሬት ተነገርናውራ አንጣ መጽሐፍ ቅዱስን አውቃለሁ ብለህ ስትለው ነበር እንዴ? አምጣ እኮ እንደዛ ለሱ ጥያቄ ምን ነበር የሰው ነፍስ አፈር የምትሆንበትን ከብሉይ ከአዲስ ጥቀሳትን ይፊት እውነት አድርገው። እሺ አሁን እሺ የሰው ነፍስ አፈር የምትሆንበትን አምጣ። ሚውት ላድርግለትና ለምን ታደርጋለህ? የሰው ነፍስ አፈር የምትሆንበትን ሚውት አታድርግም ካልከኝም እሺ እኔ አደርግልሃለሁ። የሰው ነፍስ አድርግ አውራ ትላለህ። ሳወራ ደግሞ ታወራለህ። ኧረ እባክህን ወንጌላዊ ኤርሚያስ እባክህ በዚህ ግርግር ለማምለጥ አትሞክር። እኔ እየተማጸንኩ ነው እንሰማማ። ኦኬ የጠየቅኩህ ልብ ብለህ እየተማጸንኩ ነው። አሁን ስለሰማ ትላለህ። ስለዚህ ሚውት ላድርግ። ጥቅስ ስጠኝ ነው ያልኩት። ኦኬ ጥቅስ ስጠኝ ነው ያልኩት። ልብ በሉ 3500 ሰዎች ነፍስ አፈር ትሆናለች ብሎ ይሄ የዚህ አበምኔቱ ነፍስ ለትጹን ጸሎት አፈር ሆናለች ማለት ዲሳፒር ሆናለች አኗኗራ እንዲጠፋ ተደርጓል ብሏል። ስንክሳሩ ማለት ነው። ዲሳፒር ነው የሆነችው። ገነትም አልገባችም የዚህ ሰው ነፍስ፣ ሲኦልም አልወረደችም። ታዲያ አፈር ነው የሆነችው ይላል። ይኸው ወንድሞች እናቶች፣ አሁን አክሊለ እዚህ ጋር ነው ለመሸሽ የፈለገው። ብዙ ጊዜ መጽሐፍ ቅዱስን ኤርሚያስ አያውቅም ስለነበር አልጨረስኩም። የሰውየው
የሰውየው ነፍስ ላሳይ ስለዛ በቃ ፍሬንድ እንግዲህ ጥያቄ ማለት ይገባ አልጨረስኩም የሰውየው ነፍስ ላሳይ የራሱን ሐሳብ ያወራ ስለሆነ ኖ ይቺ ነፍስ ሚዩት አድርገው ይቺ ነፍስ ነው እያያችሁ አይደል እንድትታዘቡ ነው በነገራችን ላይ ከዛ በኋላ እንደ ጆክ እንደታዩት ማለት ነው ይሄንን ልጅ እቺ ነፍስ አፈር የሆነችበትን ከመጽሐፍ ቅዱስ መረጃ ይቺ ነፍስ አፈር የሆነችበትን ከመጽሐፍ ቅዱስ መረጃ ስሙት ሁላችሁ ሌላ አይደለም ጥያቄ አድምጣ ይዞ ግድ የለም አሁን ሲጨርስ አድምጥ ይቺ ነፍስ አፈር መሆኗን ከመጽሐፍ ቅዱስ መረጃ አምጣ ምክንያቱም ይቺ ነፍስ አፈር ትሁን እንጂ ለስቃይ ለጋንም ማለት ነው ወይንም ደግሞ ለህይወት ለመንግስተ ሰማያት አትሁን ብሎ አለ ይላል ጌታ የጌታ ፍርድ ምንድነው መንግስተ ሰማያትም አትግባ ሲኦልም አትግባ ታዲያ አፈር ትሁን ብሎ ፈረደ ጌታ አሁን ይሄንን ነፍስ አፈር የምትሆንበትን ከመጽሐፍ ቅዱስ ጥቅስ ታይ እናቱ ወልዳለች አኬ አምጣ መረጃ ነፍስ አፈር የሆነችበት የመጽሐፍ ቅዱስ ቴንክ ዩ እሺ ሶ አጠቃላይ ስንት ነው ኦኬ እሺ አንዴ ትራንስፈር ላድርግ እሺ ጨረስክ አይ ኖ ምንድነው ያወራሁት አንተ ትራንስፈር ያልከ ምንድነው የተለየ ነገር እኮ አታወራም ራሱ ነው ነፍስ አፈር ምንድነው ያወራሁት ሲጨርስ እንግዲህ አሁንም ተንበል ላወራ ስል ምንድነው ያወራሁት ጨረስክ አትበል ምንድነው ያወራሁት ነው ያልኩ ምንድነው የጠየቁ ማይኩን አትዝጋው ምንድነው የጠየቁ ቆይ አንዴ ላወራ ምንድነው የጠየቁ ጥያቄ ጨረስክ መልስሽ ምንድነው ጀለስ ሊያብዱ ይሁኑ ዛሬ ሚካኤል አይደርስ አረባከን እንዴ ምንድነው የጠየቁ ነው ያልኩ ጥያቄ እሺ ልመልስ ምንድነው የጠየቁ የምትመልሰው ምንድነው የጠየቁ እሺ ምንድነው የጠየቁ ኦኬ ለዛሬም እንደጠየቀኝ እሺ አንዴ ጥያቄ ነው ሪማይንድ አድርገህ ለሰረ ሰዎችም ካሉ ያስታውስ አንዴ እሺ እኔ እውነቱን ለመናገር ኦርደር አልቀበልም እሺ ዝገለለ እሺ ምንድነው የጠየቀኝ ባጭሩ የዚህን ሰው ነፍስ እንደዚህ አናወራ አጥቷታል ተብሏል ምንድነው አፈር ሆናለች ተብሏል መጽሐፍ ቅዱስ ደግሞ አረ ነፍስ ወደ ፈጠራት ትሄዳለች ነው የሚለው ከመጽሐፍ ቅዱስ ጥቅስ አምጡ እንዴት ነፍስ አፈር ሆነች ኦኬ በቃ ነፍሱ አፈር ትሆናለች ብሎ ጌታ ገነትም እንዳትገባ የዘላለም ሕይወት ማለት ነው ለምሳት አፈርቱን ብሏል እኔ አሁን ጥያቄ ነፍስ አፈር የምትሆንበትን የመጽሐፍ ቅዱስ ክፍል ስታይ እግዚአብሔር ከቃሉ ውጭ አይሰራም አሁንም አልጨረስክም በል ጨርስ እስኪጨርስ እዚህ ጋር ሰራለ ስራሽ ጨርሻለሁ ግድ የለም ሚዩት አድርገሽ አካም ባላ ዝም ብለህ የማይሆን ወሬ ስታወራ እኔ ሰራይ ነው ምሳሌ ኖ በቃ አውርተናል ሐሳቡ ላይ ታይዛል እንግዲህ እሺ አሁንም ያወራ እሺ ባገባበት ይችላል ነበር አምጣ መረጃ ነው ጎይድ መረጃ አምጣ እዛም እየሰራ እዚህም እንደምሰራ ካለው ግን ወንድማችን ጨረስ አምጣ መረጃ ጨርሻለሁ እስቲ ሚዩት አድርጎ እስቲ አስደምመኝ እስቲ ሚዩት ሳላረግ በቃ ይሄን ዝም እላለሁ አይ ሚዩት አድርጎ ደስ እንዴ ሙሉ ሰው ነኝ መልስ አድርጎ ሚዩት አድርጎ አባ እንትን አስችልህም ልክ ማውራት ጀምር ስለምገባ ግድ የለህም አሁን ያቺን ጺመን እየጎተትክ ቤት ዘግተን ለምታወራ መልስ ብራዘር እንደላምጡት በለኝ እሺ አይ የምር ሚዩት አድርጎ እስቲ ያ አቆ መልስ ግድ የለም እኔ ሚዩት ባላርገው መልስ ግድ የለም አልገባም ሚዩት አላደርግም እያለ ነው እንግዲህ ማለት እንዴት እንደምንግባባ አላውቅም በጣም እኔ በእውነት ትዕግስቴን የሚፈታተን ነገር ነው ተሰራው ተላላ እሺ ባጭሩ አሁን እስቲ ቅድም የመለስኩልህ ግን ምን ነበር ለዚህ ጥያቄ ምን ብዬ መለስኩልህ እስቲ አስታውስ መልስ ነፍስ አፈር ወደምትሆንበት የት ነው የምታመልጠው ትልቁ ዳቦ ሊጦ ነው ይላል አክዬ ተይዛ መውጫ መግቢያ የለም የመለስኩልህን እስቲ ንገረኝ መውጫ መግቢያ የለም የመለስኩልህን ሰምተዋል ለዚህ ሰውዬ ቅድም የመለስኩልህ ለመለስልህ ኧረ በኢየሱስ ለመለስልህ እሺ ያ ቅድም ያልከኝ የዚህ ሰውዬ ነፍስ አፈር እንደሆነች ሁሉ ያኬ ነፍስ አሁን አፈር እየሆነች ነው መልስ አሁን ይሄን መልስ አምጣ ከመጽሐፍ ቅዱስ ወደ አፈርነት ተቀየረች ነው አክዬ ስለዛ የምመልስልህንም እየሰማህ አሁን ግን በደንብ ስማሽ ሳታቋርጥ በደንብ ስማ አሁን እሺ በደንብ አድርጋችሁ ስሙ ሌሎቻችሁም ኤርሚያስ ባይሰማ ራሱ ገስት ላይ ያላችሁ ፕሮቴስታንት ወንድሞች እህቶች እና ከታች ያላችሁም ሌሎችም ፕሮቴስታንቶችም ክርስቲያኖችም ወንድሞች በደንብ አድርጋችሁ ስሙ እሺ ሰው ስንመልሰው ነፍስ አፈር ትሆናለች ወይስ አትሆንም የመጀመሪያው ጥያቄ ሲሆን የምትሆን ከሆነ መሀል ላይ አትግባ ድምጽህን አታስብ ዲስትራክት አታድርገኝ ወንድማችን አላከ ይቅርታ ጋር ማለት ነው እሺ ነፍስ አፈር የምትሆን እስከሆነ የመጽሐፍ ቅዱስ ማስረጃ ተብሏል አሁን በደንብ አድርጋችሁ ስሙ እንዴት እንደሚመለስ ኦኬ ነፍስ አፈር ትሆናለች በመጀመሪያ ተሰምታ ወይኔ አባ አንተን ተጸበል ሽር ማድረግ ያለብኝ ወይኔ አንተን እሺ እኮ ስማን ይሄው ምን ለፊት ቁጭ አድርጌው
ነፍስ ወደ ክርስቲያን ብትሆን የሰው ልጆች ነፍስ ወደ ላይ እንደምትወጣ ነው። ሽር ማድረግ አንተ የዚህ ኃጢአተኛ ነፍስ አፈር ትበላለች ብሎ ኧረ ላይ መልስ አኪዬ ደግሞ ሁለተኛ አንተም ነፍስ አፈር ብቻ መልሱን አምጣ። ኧረ ለመልስ ተው መልስ። እሺ ጎሄድ ወይኔ አይደለም መልስ ነው። እና ጨርሻለሁ በለኝ። አንዴ የሥራ ልስራ ዝች ጨርሻለሁ። መጽሐፍ ቅዱስ አውራ አይ ልፍቀድልህ አውራ አይ እዛ ገበያ ሲመጣብህ ትራንስፈር ላድርግ እያልክ ለሰው ትራንስፈር ታደርጋለህ። ስራ ጥሩ ነው ስራ፣ ግን አሁን መልሱን አምጣ ከመጽሐፍ ቅዱስ። ደበበሉ የቀዳሙ ስራን እዛ ጨርስና ስጨርስ ንገረኝ። እሺ እዛ ገበያ ላይ ስራ ላወራ ስጀምር እንትን እያልከኝ ስለሆነ አንዴ እስከዛ አውራ ገበያ ላይ ስላለ ገበያውን ጨርስና ከዛ ደግሞ እሰጥሃለሁ። እኔ እስከዛ ላውራ ሚውት ስላደረከው ማለት ነው። ኦኬ ምንድነው እያለ ያለው? ኦኬ እዚህ የሰውየው ነፍስ አፈር ሆናለች። ጌታ በዚህ ሰውዬ ነፍስ ላይ እንዲህ ዝሙት የሰራው ሰውዬ ነፍስ ላይ ሌላውን በኋላ እናወራለን። የሰውየው ነፍስ አፈር ትሁን እንጂ ለስቃይ ለገሃነመ እሳት ማለት ነው፣ ወይንም ለገሃነመ ለመንግስተ ሰማያት አትሁን አለ ማ ጌታ። ስለዚህ ምን ትሁን? ገነትም አልገባችም ገሃነምም አልገባችም እቺ ነፍስ። ታዲያ ምንድን ነው የሆነችው? አፈር ነው የሆነችው። ጌታ ደግሞ ሰውን ሲፈጥር ከምድር አፈር ዘፍጥረት መጽሐፍ ምዕራፍ 2 ቁጥር 7 ላይ እግዚአብሔር ሰውን ከምድር አፈር አበጀው፣ የሕይወትንም እስትንፋስ በአፍንጫው እፍ አለበት፣ ሰውም ሕያው ነፍስ ያለው ሆነ ይላል። ኦኬ ስለዚህ እስትንፋሱ በአፍንጫ ያለውን ሰው እግዚአብሔር የፈጠረው ነፍስ እግዚአብሔር ነው የሰጠው፣ ከጌታ ነው የተገኘችው። ስለዚህ ነፍስ ከእግዚአብሔር ስለተገኘች የሰው ልጆች ነፍስ ወደ ላይ እንደምትወጣ የእንስሳ ነፍስ ደግሞ ወደ ምድር እንደምትወርድ የሚያቅማን ነው ይላል። አሁን እዚህ ጋር ወደ ምድር ወርዳ አፈር ሆነች ነው ብሎ የሚለው። እኔ ጥያቄ ነፍስ አፈር ትሆናለች ወይ? መጽሐፍ ቅዱስ መረጃ አምጣ እያልኩት ነው። አኬን ማለት ነው። ይሞክር፣ ደውል ወደ ሊቃውንት የብሉይ ኪዳን መምህራን ወደ እነሱ ደውል፣ እርዱኝ በላቸው እንደው ከተገኘ ማለት ነው። አሁን ማውራት ትችላለህ። አኬ ክፍት ነው ማይኩ፣ ማውራት ትችላለህ። አኬ ማይክ ሚዩት ነው። ማነው ማይክ ወጣ? ሄደ ወደ አባቱ ሄደ። አኬ ና ተመልሰ እንደዚህ እንደ ደሃ ፍታትማ ለብ አድርገው አትሄድም። ናች ነፍስ ከአፈር ውስጥ ለይተህ ታሳየኛለህ ማለት ነው። ኤርሚያስ መጽሐፍ ቅዱስ አይችልም ምን ያቅና ያለ ግድልና ያለ ድርሳን ብላችሁ ስትሉ ነበረ። ተያስኪላል እንደዚህ ነው። ተያስኪላል እንደዚህ ነው። ናኬ ና ተመለሰና አይቻለው ና ተመለሰ። ያው ዛሬ ከሁለቱም ቦታ ነው። እዚህም ሰው ታገለግላለህ፣ እዛም ስራ እየሰራ ነው። ስራ ክቡር ነው አይናቀም። እዛ ትራንስፈር ገንዘብ እንደምታደርግ እዚህም ትራንስፈር አድርግልን እንጂ ከእግዚአብሔር ቃል እንደ ዝም ብሎ የቡና ወሬ እንዳናረገው ብዬ ማለት ነው። መረጃ ስጠናክዬ ቤትን ዘግተህ ማይክ ኮሜንት ዘግተህ እንደማውራት አይደለም። እዚህ ግን ኮሜንት አንዘጋ። ፈሪ ነው ኮሜንት የሚዘጋ ሰው ምንም አይነት ሐሳብ እንዳይሰጥ። እዚያን የሚሳደብ ይሳደብ፣ የሚራገብ ይራገብ። ኤርሚያስንም አኪል ይላል ከፈለገ ማለት ነው። እንዴ ባትሳደቡ እንደ ክርስቲያን እንመርጣለን፣ ግን ደግሞ ምንም ልንረዳቸው አንችልም። ታይ ሜርሲ ምን እያረክሽ ነው? አትዝጉ ኮሜንት ኦኬ። ስለዚህ አኬና ተመልሰ በመድኃኒዓለም ለመጀመሪያ ጊዜ ኤርሚዬ ዘግቼ አይደለም ቼክ እያረኩ ነው እኔ። አንተ ኮሜንት አንዘጋም ስትል አይ ዶንት ኖ ሳምባዲ ግን ዘግቶታል። ለኛ ለሞዴሬተሮቹ ብቻ ነው የሚታየው። ዳስ ዋይ ቼክ እያደረኩ ያለሁት። ኖ ይታያል። እኔ እኮ ይታየኛል። እሺ ኮሜንት እንዴት አይታይም እንዴ? ለኔ ይታየኛል። አሁን ነው የመጣው ኤርሚ። ሙሉ ለሙሉ ጠፍቷል። ኢቭን በውስጥ ሰው ኮሜንት ክፈቱ እያለ ነበር። ለሞዴሬተር ብቻ ነበር የሚታየው። ኮሜንት ጠፍቷል። የለም ኮሜንት ዝግ ነው። ማን ነው ዝግ? ውሸታም እንዳትደረግ ነው። ኦኬ ቼክ እያደረኩ ነው። ማን ነው ይሄንን ያደረገ? እሺ አንዴ ደግሞ ያው ላወራሽ። ቆይ ማን ነው ይሄንን ያደረገ? የኔ ሞዴሬተሮች ኮሜንት የዘጋችሁ ማን ይሄንን ያደረገ? ኦርቶዶክስ ሞዴሬተሮች ካሉ አስነሳ ኤርሚ። ማቋቋ ኧረ እኔ እንደዛ ነገር የለም። እኔ ለኦርቶዶክስ አምኛቸው ማርሰጥን ቤቴ ላይ ሪፖርት እየመጡ ስለሚያደርጉ ቆይ አንዴ ቆይ ወንድሞቼ ላውራቸው። ማን ይሄንን ያደረገ? እኔ ጋር ኮሜንት እስካሁን ድረስ ይታየኛል። እስካሁን ድረስ ያለ ማቋረጥ ኮሜንት ይታየኛል። አንድም ቦታ ላይ አልተቋረጠም። ቅድም ዳጊሻ ሲዘጋው መልሳችሁ ክፈቱ ብዬ ተከፍቷል።
ሌላ ሲስተም ካለ አይ ዶንት ኖ ወይ ደግሞ ሪፖርት አድርገውት አቢዩዝ አድርገውት ካልሆነ በስተቀር አላውቅም። እኛ ኮሜንት መጻፍ ራሱ አንችልም ነበር ኤርሚዬ እዚህ ገስት ላይ ያለ ነው። እኔ እንደውም ማን ሚዩት አድርጎኝ ነው እያልኩ ነበር። አሁን ሳይው እንግዲህ መስታረገኝ ግን አሁን ሰራ። ጸጉረ ልውጥ ብለን እንዳንል ማንም የለም። አኬንም እናውቀዋለን። እንግዲህ አኬ ሌላ እንትን አባ ማነው አበምኔቱ ካፈር ውስጥ ወጣው ምናልባት ሪፖርት አድርገው እንዳይሆን ለማንኛውም ወደ ጥቅሱ ሄድለት ኤርሚዬ ጥቅሱን ይምጣ ነው ጥቅሱ እሺ ችግር የለም። ያው ታግሰን ነው መቼ እንትን የምንለው ያው ለህዝቡ ለማሳየት ስለምንፈልግ አሁን ምኑን ታሳያለህ? ጥቅሱን ያላሳየ ምኑን ታሳያለህ? አኪዬ ጥቅሱን አምጣ። አሁን ደግሞ እስቲ ኤርሚያስ አሁን እኔ ስመልስ ግን ትሰማኛለህ? ከይቅርታ ጋር አዎ እንዴ በደንብ ያው ቀደም የመለስኩትን ሰምተው ነበር። እንግዲህ የለም ልስማው በኋላ እናገራለሁ። አሁን ቀጥል። ልስማው ኢማጂን አሁን ቀደም የመለስኩትን አልሰማው ነበር። እሺ ስለዛ ሚዩት አድርገህ በደንብ አድርገህ ስማና ልክ መልሴን ሲጨርስ ደግሞ በመጀመሪያ ምን እንደምትሰጠኝ አረባክን አንተ በመጀመሪያ ምን እንደምትሰጠኝ አንተ አትነግረኝ። በመጀመሪያ ምን እንደምትሰጠኝ እንዴት መመለስ እንዳለብኝ በመጀመሪያ እግዚአብሔርን ቃል መልስ ስጠኝ ማለት ትችላለህ። ጥቅሱን አምጣ። አንተ አገልጋይ አይደለም። የእግዚአብሔርን ቃል አቀባበል የመጽሐፍ ቅዱስ ክፍል ጥቅስ። ስለዚህ አሁንም እድል አትሰጠኝም ማለት ነው። እስካሁን ድረስ ላወራው የመጽሐፍ ቅዱስ ክፍል አልጠቀስከም። እኔ ጥቅስ ስለዚህ ጥያቄዎችን ሁሉ መልሻለሁ። የመጨረሻው ጥያቄ ደግሞ ያስወራኸኝ አይደለም። ጥቅስ ስጠኝ። ያነሳኸውም የስንክሳር ክፍል ላይ የመጽሐፍ ቅዱስ ክፍል ጥቅስ ስጠኝ። አሁን ደግሞ ለተሳደብከው ቤተክርስቲያንን በሐሰት ለተሳደብከው ስድብ ደግሞ ሳገባበት በቃ እኔ እዚህን ሐል ካሳብ እኮ በቂ ነው። ዝም ብዬ እኮ ነው ነፍስ ወደ አፈር የምትመለስበትን እሱን እኮ መለስኩ። የአባተ ነፍስ ወደ አፈር ተመልሳለች። ፕሮቴስታንቶች ራሱ አስወራው እያሉ ነው። እስቲ እነሱ አፈር እየሆነች መገድ ማንም ይበል እኔ ወዳጅ እስቲ ጸጥ በልና ስማ። እስቲ አሁን ያ ጥቅስ ከይገጥም መሀል ላይ እንደው ስለፈጠረ እንደው መሀል ላይ እንዳትገባ ከይቅርታ ጋር። ካሁን በኋላ መሀል ላይ ከገባ ምን አደርጋለሁ? ዝም ብለህ እንደዚሁ ፕሮቴስታንቶችን እያጨወረበርክ መኖርህ እንድትቀጥል ጥዬ ነው የምወጣው። እሺ ክርስቶስን ነው ማለት ነው። አጭበርባሪ መሆንህን እዚሁ ተይዛል ብራዘር። አንተም ሌላም ታወራ አጭበርባሪ ሰው መሆንህን ያለ እግዚአብሔር ቃል ጥቅስ ዝም ብለህ እንደፈለክ የምታወራ ሰው መሆንህ ተይዛል። ስለዛ በፕሮቴስታንቶች ላይ ቀልድባቸው በቃ እንዴ እኔ ቅድም ተመልሻለሁ ለህዝቡ። አሁን እኮ ደግሞ ላንተ እኮ ነው ህዝቡ ማሰጣቸው እንዳበምኔቱ እዚህ ፕሮቴስታንት ወንድምህቶች ላይ በቃ አንተ ገድል እየጠቀስክ ምናምን ነገር ያው ሚስኩት እያደረክ የሌለ ነገር እየጠቀስክ ቀልድባቸው። እንግዲህ እኛ ጋር ለመሆኑና መጽሐፍ ዝም ብለህ እኮ አታውራ። በቃ መልካም ጊዜ ይሁንልህ። እግዚአብሔር ይመስገን። ኦኬ እንዳትወርድ በቃ ጌታ ካንተ ጋር ይሁን። በነገር ሁሉ ይፈውስህ። እንዳትወርድ ትላለች ሜርሲ። ጥያቄ ያለን ወዳጃችን ካልሰማ ምን ወይ ጥቅስ የለኝም ይበል። ኦኬ ካሊ እስቲ አንድ ጊዜ እድል ስጠው በይው። እስቲ ወንድምሽ ከዛ በኋላ አወራለሁ። አንተ የእግዚአብሔር ቃል ማን ነው ኤርሚያስ? አንዴ ይኸውልህ የምትሰማ ከሆነ ዝም በልና አሁን ቆይ እያልክ ለመጀመሪያ ጊዜ ሚዩት አደረኩ። አረ ቀልድን ቀጥላ ባለኩ ሰዎች ሁሉ እንደ ቀልድ ተረትን ቀጥል። ቻው። እስካሁን ሚዩት እንዳረገ አትፈልግም። 2 ደቂቃ አናጨርስ አታመጣትም። ያንተንም ነፍስ እንደዚህ ካፈር ውስጥ ቀላቀልኳት ማለት ነው። ምክንያቱስ አባት ብቻ ሳይሆን ነፍሱ አፈር የሆነው ያኬም ነፍስ አፈር ሆነ። ለምን? መጽሐፍ ቅዱስ መረጃ ስለሌለው። ይሄ መጽሐፍ እንደ ትልቅነቱ ይዋሻል መጽሐፍቶቻቸው በሙሉ። ኦኬ በዚህ ሐሳብ ላይ ሶስቱም ጥያቄ አንዱንም የመጽሐፍ ቅዱስ ጥቅስ ጠቅሶ አልመለሰም። እግዚአብሔር ሰውን ሲመር እንደ ሰው ያየ ነው። እንደ ሰው ጠባይ እንደ ሰው ፊት ያየ ነው የሚመራው። ኦኬ የጻድቅ ሰው ጸሎት በሥራው ኃይል ታደርጋለች ብሎ ያዕቆብን ይጠቅሳሉ። የአባለት ጽን ጸሎት ለዚህ ኃጢአተኛ ሰው አልደረሰለትም። ስለዚህ ጻድቃን ኃጢአተኞች አይማልዱ ማለት ጻድቃን ለኃጢአን ይማልዳሉ ብሎ የሚለው የኦርቶዶክስ ትምህርት አኬ አፈርደች ያስግጦታል። መልስ በማሳጣት ማለት መልስ በማጣት ኦኬ ሶስተኛ ነፍስ ወደ አፈር ነፍሱ አፈርቱን ብሎ ጌታ የዚህ ሰውዬ ነፍስ ገነትም እንዳትገባ ሲኦልም እንዳትገባ አድርጓታል። ስለዚህ ሰውየው ምንድነው የሆነው? የሰውየው ነፍስ አፈር ነው የሆነው። መጽሐፍ ቅዱስ ደግሞ የሰው ነፍስ የሰዎች ልጆች ነፍስ ወደ ላይ እንደምትወጣ ወደ እግዚአብሔር ማለት ነው። ነፍስ ወደ ፈጠረችው ወደ እግዚአብሔር ይወጣል ይላል በመክብብ መጽሐፍት ላይ በምዕራፍ 12 ማለት ነው። ስለዚህ አኬ ማለት የእግዚአብሔርን ቃል የማያውቅ ገድል ድርሳናት ላይ ሞክራለሁ ብሎ
ሶስት ጥያቄ ጠይቄው አንዱንም እንዳልመለሰ ሊመልስም እንዳልቻለ መጽሐፍ ቅዱስ ጥቅስ አይጠቅስም ውሸት ይዋሻል ኦኬ እኔ ግን ከመክብብ መጽሐፍ ምዕራፍ 3 ቁጥር 21 ላይ ጠቅሼ ያሳየሁት የሰው ነፍስ ወደ አፈርነት ትለወጣለች እግዚአብሔር አኗኗሩ እንዲጠፋ አድርጎታል ማለት ዲሳፒር ነው የሆነው የሰውየው ነፍስ ገነትም ሲኦልም አልገባ this is orthodox ስለዚህ የዚህ አበምኔት ነፍስ ብቻ ሳትሆን ያኬም ነፍስ ዛሬ አፈር ሆናለች ምን በማጣት መረጃ በማጣት የዚህ ሚስቱን እናቱን 10 ጊዜ ተገናኘው ያኬ የገዳባ መምኔት አባት ብቻ ሳይሆን ያኬም ነፍስ ዛሬ መረጃ በማጣት አፈር ሆናለች ማለት ነው በአፈር ውስጥ ተሰቃይታ ነው የወጣችው ማታ ቤት ዘግታ ብቻህን እንዳወራበት አይደለም ጻጉን እየሳብክ እዛ ህዝብ ላይ የምትቀልድበት መጽሐፍ ቅዱስ ያላነበበ ምስኪን ህዝብ ላይ እንደምትቀልድበት አይደለም እዚህ ያየህ ለዘመናት ኤርሚያስ መጽሐፍ ቅዱስ አያቀም ስትል ነበር ና መጽሐፍ ቅዱስ መረጃ አምጣ ይሰጥ አንድ ጥቅስ የጠቀሰ ይልምታችሁ አንድ ወፍ ጨርሻለሁ ከፈለጋችሁ መበተን ትችላላችሁ ማለት ነው ሌላ የሚያወራ ሰው ካለ እድል ሰጣለሁ ቴንክ ዩ ኦኬ ፌዝ እንኳን ደህና መጣ ኤርሚ ይቅርታ ሰው ከመቀበል በፊት ኦኬ ሰው ያለ ማለት ነው እንግዲህ ኦርቶዶክሳውያን በጻድቃንና በሰማዕታት የምታምኑት እምነት ዛሬ በተለይ በዚህ በቲክቶክ የምትከተሉት መምህራችሁ የጻድቃን ምልጃ እንደ እግዚአብሔር ፈቃድ ነው ይሄን ነበር ለጠይቀው የነበረው የጻድቃን ምልጃ እንደ እግዚአብሔር ፈቃድ ነው ስለዚህ ምልጃችሁ ሊደርስም ላይደርስም ይችላል ኦኬ የጻድቃንና የሰማዕታት የመላእክት የምትሉት ይሄ ምልጃ ዛሬ አኬ በአንደበቱ እዚህ ቤት ገብቶ እንደ እግዚአብሔር ፈቃድ ነው ግን ፕሮባቢሊቲ አለው ጻድቃን ስለሆኑ አያችሁ እንዴት እንደሚጫወቱባችሁ ይሄን ነበር ለጠይቀው የነበረው ኦኬ እንደ እግዚአብሔር ፍቃድ ነው ጋራንቲ ያለው ምልጃ አይደለም ጠይቁ በደንብ ጠይቁ አንብቡ ዋው ቲክቶዶክስ እንደዚህ ያመቻመቸች ነው የምታሳመናችሁ እንደ እግዚአብሔር ፈቃድ ነው የጻድቃኖቻችሁ ምልጃ ስምቻ ሳይሆን እህትየው እንደ ሰውየው ነው ጌታ የሚፈርድበት አለ ኤግዛክትሊ እንደ ሰውየው ያየ እንደ ሁኔታው የሰውየው መልክ ጠባይ አኗኗሩን ያየ እንደዛ ነው የሚፈርድበት በቃ ይሄ ነው እንግዲህ ሪካርድ ማድረግየዋለው እንደ ፈቃዱ እንደ እግዚአብሔር ፈቃድ የጻድቃን ምልጃ ዋው by the way it's a big deal ለማምለጥ አንደበቱ ላይ የመጣውን ነው ረጭቶ የወጣው ተናግሮ የወጣው ግን በጣም ትልቅ ነገር አስመዝግቦና አስቆጥሮ ነው የወረደው በጣም ቆንጆ ቀጥሉ ወንድሞች እሺ ቴንክ ዩ ወገኖች እሺ ቢን ማነሶሊ በጣም እንትን ይያለ ነበር ልጁ ትንሽ በጣም ትቤት በቃ እዚች ተናጋው ድረስ ነውና አንተን በቤት ሚውት አርግ እንደዚህ አርግ ምናምን እኔ ሚስትሪት መጣይ ነው አንተ ትግስት ይገባኛል ግን በጣም ያበሳጭ ነው በጣም በቃ በትቤት የተወጠረ ስለሆነ ሙድ ሊዝብህ ምናምን አክት ያረጋል ማለት ነው ታች ወርዶ ምናምን በቃ መግባት ማልፈለገም ጨንቆታል ጊፍት ምናምን ወደ አንተ ይወረውራል ምናምንና ዞሮ ዛሬ የአባ ይሄ ያበመኔቱ ነፍስ አፈር እንደሆነች የአክሊል ነፍስ የእግዚአብሔር ቃልን ጥቅስ ከማጣት ተነሳ አፈር ሆናለች የሚለው የኤርሚ አባባል ኮት አርጋታለሁ እሷን ማለት ነው ምንም የጻድቃን ምልጃ የሚባለው አባ ለተጽዮን የሚባለውም ምንም አይነት ምልጃ እንዳላደረገ ወይ ደግሞ ምልጃው ተቀባይነትም አላገኘም ለምን አልምርም ብሏል ጌታ ሁለተኛ አይ አፈር ትሆን እንጂ ወደ ሲኦልም ወይ ወደ ገነትም አትግባ የሚል ፍርድ እንደዚህ አይነት ፍርድ እግዚአብሔር ዘንድ አለ ወይ እንደዚህ አይነት ስፔስ ክፍተት አለ ወይ በእግዚአብሔር ቃሉ ስንል የለም ሰው ወደ ዘላለም ጥፋት ወይ ወደ ዘላለም ህይወት ነው የሚሄደው አለቀ ስለዚህ አባታችን በረከታቸው ይደርብን ብላችሁ በስንከሳሬ ጻፋችሁት አባ ለተጽዮን የምትሉት ሰው የሱ አማላጅነት እንደ ኃጢያቱ ይሰረይለታል ምናን ይላል ቀደም እንዳነበኩ 19ኛው ቁጥር ላይ እና ኃጢያቱ የሚሰረይለት ምን ስላደረገ ነው አሁን ይሄ እንደ ሌላው እንደነ ማርያም እንደነ ገብርኤል ምን አደረገና
ወይ ዘላለም ሕይወት አላሰጠ ወይ ሲኦል አላስገባ። ስለዚህ ምንም የዚህ ሰው በረከት ይደረብን የምትሉትና የምትተሻሹት ይሄ የስንክሳር መጽሐፍ የኢትዮጵያ ኦርቶዶክሶች ስለማትሰሙ ነው፣ ገልጣችሁም ስለማታነቡት ነው እንጂ የሚታይ የሚጨበጥ ነገር አሁን ይሄ ሰው ያደረገው ነገር የለም። ለምን ገነት ማይገባበት ወይ ደግሞ ሲኦል ማይገባበት ሌላ አፈር ትሁን ነፍስ የሚባል እንዲህ አይነት አሰራር በእግዚአብሔር ትምህርት ውስጥ የለም፣ በእግዚአብሔር ቃል ውስጥ። ወንድማችን አክሊል እሱ በቃ እንደው እዛ ይሄ እዚህ ተሳዳቢ ተሰብስበው ፎሎ ስለሚያደርገው በቃ ያን እንደ ትልቅ ነገር ቆጥሮ እዚህ እንድንለማመጠው ነው የሚፈልገው። ዞሮ ዞሮ አንዲች ጥቅስ ባለማምጣቱ ኦኬ ዛሬ ኤርሚ እንደው መጨረሻ አካባቢ ላይ በቃ ትክክለኛውን አፕሮች ነው የተከተልከው። the way you approach him ትክክል ነው። በቃ በሱ harsh ሲሆን harsh ሆነ መሄድ አለበት እንጂ ስትለማመጠው አንተ ስታከብረው እንዲያወራ እድል ለመስጠት ስትሞክር እሱ ጭራሽ ፖለቲሳይዝ ለማድረግና አንተ ልክ ያፈንከው እንደሆነ ያስወራው እንዳልሆነ አክት ለማድረግ ይፈልጋል። እና that's so wrong። እድል ተሰጥቶታል ግን ጥቅስ ስለሌለው ሌላ ነገር ያወራል። ለምሳሌ ስለ ነፍስ መግደልና ስለ ዝሙቱ ሲወራ አይ ካህን ነበር መጀመሪያ ጭበርባሪ ካህን ነበር ብሎ ስለሌላ ያወራል። የተጠየቀውን ትቶ ማለት ነው። ስለዚህ አባለተ ጽዮን የምትሉትም በዚህ በስንክሳራችሁ ውስጥ ያለው ቅዱስ ያላችሁት ሰው ያደረገው ምልጃም የለም። ኦኬ ያቀረበውም ምልጃ ተቀባይነት ስላላገኘ ይሄ ሰውዬ ጻድቅ የሚሆንበትና በረከታቸው ይደርብን ገድልህን ያነበበ